እንዲያውቁ የምፈልገው የኢትዮጵያ ምንድነው የወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ መሆኗን ያውቃሉ? እሺ ጨርስና መልሳለሁኝ። መሆኗን ያውቃሉ ወይ? አይ እቺን ብቻ ካወቁ እኔ በቃ ከዚህ በኋላ አልጠይቆትም። እቺን ብቻ ማወቁን ለማወቅ ነው። አይ ጨርስና መልስልሃለሁ ብያለሁ ነገርኩ። አይ ያውቃሉ ወይ ነው የምለው። እኔ የማውቃቸውን ልንገርህ። እንግዲያስ ሚውት አድርግና አዳምጠኝ። በኢትዮጵያ ያለችው ወንጌላዊ ቤተክርስቲያን መካነ ኢየሱስ ካሪዝማቲክ መሆኗን ለዛውም በጉባኤ መወሰኗን ያውቃሉ ወይ ያልኩትም እኮ። ሚውት አድርገውና ልመልስልህ። አዎ ወይም ነው እኮ አይ ነው በቃ። እኔ እኮ እርስዎ እንዲያወሩ ሳይሆን እችን ካወቁ ብዬ ነው። ለምንድን ነው አይ ወይ ነው ብዬ የምመልስልህ? እንደምመልሰው ነው እንጂ የምመልሰው እንደ ህፃን ልጅ ነው የምታወራኝ አይደለም። ያውቃሉ ወይ ነው የምለው። ካሪዝማቲክ መሆኗን ያውቃሉ ወይ? አንድ ሰው በልሳን ሲናገር ነው ድነቱ የሚረጋገጠው ወይም የዳነ ሰው ምልክቱ ነው ብለው የሚቀበሉት አይነት ነገር ነው። የእኛዋ በዛ መልኩ የሚቀበሉ ባይዘወይ በቤተ ክርስቲያን ደረጃ ተቀበለች ማለት ሰው ሁሉ ተቀበለ ማለት አይደለም። በዚህ ጉዳይ ራሱ በስኮላርስ እና በሌላው ምዕመን መካከል የተለያዩ ቪዎች አሉ፣ ማይቀበሉ አሉ። አኪሻ ወንድሜ አንተ ደግሜ የምጠይቅህ አይደለም በአንተና በሐና መካከል ያለው ልዩነት ምንድን ነው? አንተ የኢትዮጵያ በቃ እኔ ነኝ ያወረድኩት፣ አለቀ። እኔ ነኝ የማወርደው። አይ ምን መሰለህ ደገመብኝ ዛሬ ትላንትና ጠዋት ገብቼ ነበር። የሚገርምህ ምንድነው የገባሁበት ዋናው ነገር ሲነጋገሩ ነበርና የእኛን አንዳንድ ነገሮችን በጥምቀት ጉዳይ ላይ ሲነጋገሩ ነበር። ገባሁኝ። እንደውም ለመጀመሪያ ጊዜ ከስንት ጊዜ በኋላ ሐናን የፈታሁባት ቀን ነበር። አጋጣሚ እሷን ስፈታና እንትን ሳይ እነሱ እየተወያዩ ነው። ገባሁኝና ጥያቄ ያቀረብኩለት ማለት በፍቅር ነው የምንወያየው። ግን አንድ ነገር ልንገርህ፣ ዮሐንስ መጽሐፍ ወንጌል ምዕራፍ 3 ቁጥር ከ3 እስከ 5 ያለውን እስቲ አባቶች የሚል ሀሳብ ውስጥ ሳትገባ አልኩት። አባቶች የሚል ሳትገባ በመጽሐፍ ቅዱስ እኔ እናንተ እንወያይ አልኩት። እምቢ አለ። መጀመሪያ አባቶችን ሳልጠቅስ አልወያይም አለ። እሺ ቀሲስ እናመሰግናለን። ምንድን ነሽ አንቺ ሲና? ዘዱ ጴንጤቆስጣለሽ? መካነ ኢየሱስ ነሽ? ሉተራን ነሽ? ኧረ እኔ ሉተራን ነኝ ቀሲስ። ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ለሁላችሁ ይሁን። ቀሲስን ጨምሮ ሁላችሁን ሰላም ብያለሁ። ሴናዬ ያው ገና መግባቴ ነው። ሀሳባችሁን ግን በተወሰነ መልኩ ያገኘው ይመስለኛል። እንግዲህ ቀሲሱ እያወሩ የነበሩት ከገባኝ በወንጌል አማኞች መካከል ልዩነት አለ የሚል ሀሳብ ይመስለኛል። እንግዲህ አንግበው የተነሱት ያው እሳቸው በዚህ የተካኑም ስለሆኑ በመካከል ያለውን ልዩነት በጣም ቆንጆ አድርገው ያው እርግጠኝ ስላሉ ችግር ስለሌለ ነው። አልራግጥም፣ ግን ፋክቱን ግን እኔም እናገራለሁ እሳቸው ፋክት ብለው እንደተናገሩት ማለት ነው። ስለዚህ ይመስለኛል አንድ አይደላችሁም የሚል ሀሳብ ይመስለኛል እያነሱ የነበሩት። ቀሲስን አንድ ነገር ብጠይቃቸው ደስ ይለኛል እና አንድ አይደለም ብለው ሲያወሩ ወይም ደግሞ ሲሉ ማንና ማን ነው አንድ አይደለም እያሉ ያሉት? ቀሲስ ከይቅርታ ጋር ዚየድ ሰላም ከረምክ? እንዴት ከረምክ? ደህና ነህ? እግዚአብሔር ይመስገን ሰላም ለእርሱ ይሁን ብያለሁ አስቀድሜ። የእግዚአብሔር ሰላምታ አልኮት በሀገራችን እኮ ሙስሊምና ክርስቲያን ራሱ ሰላም ይባባላል እኮ። ሰላም እርሶን ጨምሮ እኮ ሰላም የጌታ ጸጋ ይብዛላችሁ ብዬ ነው የጀመርኩት እና እንዴ በደንብ ያልሰማችሁ ከሆነ እደግመዋለሁ፣ ግን ብዬ ነው የጀመርኩት። አይ ልዩነት አላችሁ የሚለው አይገልጸውም። እንዲያውም ልዩነት ማንን ነው እንደዛ ያሉት ነው የምለው። ሉተራን እና ጴንጤኮስታል ልዩነታችሁን ልንገርህ። እንዲያውም ልዩነታችሁ ቆይ ሳይቸኩሉ አይቸኩሉ። በቃ እኔ እኮ አጭር ጥያቄ ነው የጠየኩት። ማና ማንን ነው? በቃ እኔ ማብራሪያ ሳይሆን የጠየኩት ማና ማንን ነው ያልኩት እኮ ልመልስልህ። አሁን እድል ስለምሰጥህ ነው።
ልዩነታችሁን በትምህርት ሲመዘን ሉተራን ለካቶሊክ ወይም ለኦርቶዶክስ እኔ እኮ አብራሩት አላልኩም። ማና ማን ነው ነው ያልኩት። ጴንጤቆስጣልና ሉተራን በቃ እሺ። አሁን እሺ ሩቅ ናችሁ፣ በጣም ሩቅ ናችሁ። ቆይ ችግር የለውም። አንድ ጊዜ እኔ አሁን እርሶ ሲያወሩ ዝም ብዬ ስለሰማው እንትን ጥያቄ ብቻ ክሊር እንዲያደርጉ ነው የጠየቅኩት እንጂ የእኔ ጊዜ ስለሆነ ትንሽ እኔም እርሶ የተናገሩትን ያህል ማውራት አለብኝ ብዬ አስባለሁ። አንድ ነገር ግን ብራሪ አልፈልግም፣ መልሶልኝ አዎ ወይም አይ ነው ፈልገው። በቃ እንደዛ ከሆነ አልመልስልህም። ምን ሊያብራሩ ፈልገው ነው? ምንም ልመልስ? ለምን ትጨነቃለህ? ለምን ይጠብሃል እንዴ? አንተ ካሪዝማቲክ መሆኗን ያውቃሉ ወይ ብዬ ወይ ማይኮ ነው የሚባለው። ልመልስልህ የኔን መልስ እኔ ነኝ የምመልሰው፣ አንተ አትመልስልኝም። ዜድዬ ታላቁ ሰው ዘግሬት ማን። እሺ ክሪዝማቲክ መሆናቸውን ያውቃሉ አያውቁም? እኔ የማውቃቸው ሉተራን መጽሐፈ ስምምነትን ይዘው ሲሞግቱ ከጥንቱ የመጀመሪያው ሉተርን መጽሐፍ ይዘው ሲያወሩ ነው የማውቅ። እኔ ሉተራን ነው ስማቸውም መጽሐፋቸውም ስሞል ካታኪዝምና ላርጅ ካታኪዝማቸው አለኝ እጄ ላይ መጽሐፋቸውን አንብቤዋለሁ። እዚህ መጥተው እነ ዴቭ እነ አኪ እነ ዮናታን የሚያወሩት ትክክል ከመጽሐፋቸው ጋር የሚገናኝ ነገር ነው የሚያወሩት። እኔ የጠየቅኩት አያውቁም ማለት ነው። ይሄንን አያውቁም፣ ስማቸው አያውቁም ወይ ነው? በጉባኤ የኢትዮጵያ ይኸውልዎት፣ አሁንም እየነገርኩት ደግሜ ልጠይቅዎት፣ የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ በጉባኤ የወሰነችው እንደሆነ ማለትም ካሪዝማቲክ ሙቭመንትን መቀበሏን ካሪዝማቲክ መሆኗን በጉባኤ በድምፅ ብልጫ አጽድቃ መቀበሏን ያውቃሉ ወይስ አያውቁም? ካሪዝማቲክ ሆነች ማለት ኮንፌሽኗን የማትቀበልናት ማለት ከሆነ ያውቃሉ አያውቁም ወይ? እንደዚያ ነው ወይ ነው? ካሪዝማቲክ ማለት ጥምቀት ያውቃሉ ወይ? እርሶ ያውቃሉ ወይ አይደለም ማለት ነው? እንደዚያ ነው። እርሶ ያውቃሉ ወይ? አውቃለሁኝ። ጎበዝ፣ እሱን ይፈልጋል። አውቃለሁ ግን ካሪዝማቲክ ናቸው ማለት ግን ናቸው ማለት ግን ኮንፌሽናቸውን ሪጀክት አድርገው ጥለው ግን አይደለም። እሱን እኮ እርሶ አይደሉም ያወጡት። እኔ አሁን እርሶ ቁጭ ብለው እዛ ይኸውልዎት፣ እርሶ ቁጭ ብለው በስብሰባው ላይ ቁጭ ብለው የወሰኑት ውሳኔ አይደለም። እኔ የነገርኩት እኔ የቤቴን እኔ ነኝ ስለ ቤቴ የማውቀው አይደል? እርሶ አይደለም። ስማቸውማ በቃውታል እኮ እስካሁን ድረስ ይኸውልዎት ቀሲስ፣ እርሶ በጣም ብዙ ሄደዋል እኮ። ቅድም እኮ እየተናገሩ የነበረው እኮ አደገኛ ንግግር አለ በመካከል እየጨመረው የነበረው ምን አሉ? ትምህርት እኮ እንደሚያደርገው ስም ይኸውልህ፣ ስማቸው ከሆነ መካነ ኢየሱስ የሚባል አሁን በውጭ ላይ አታገኝም። ምን ማለት ነው? ካሪዝማቲክ ሙቭመንት ተቀብያለሁ ማለት ምን ማለት ነው? ያብራሩ። ትምህርታቸው ልንገርህ፣ ምን ማለት ነው? ምን ማለት ነው? ምን ማለት ነው? አሁን ከዚህ ለምሳሌ ነቢይ የሚል ይሄ ልሳን ምን አንዳንድ የሆኑ ከእናንተ አፈንጋጮች ታድሶቹ ከጴንጤቆስጣል ገብተው ሰርገው የገቡ መካነ ኢየሱስ ያሉ ሰዎች ስላሉ እንደዚህ ልሳን ቢጤ ምናምን ይሞካክራቸዋል። እሱን ደግሞ ወደፊት ያስወጡታል ማለት ነው። አፈንጋጭ የሆኑ ሰዎች ስለገቡ ነው መካነ ኢየሱስን የሚያክል ተቋም የካሪዝማቲክ ሙቭመንት ተቀብያለሁ ያለችው። ያ ምክንያቱም አምና እኮ ከኛ ጋር በህፃናት ጥምቀት ላይ አንተ ስትሞግት ነበረ። ተሳስተዋል ብለህ እነሱ የትም አይሄዱ። ቆይ ችግር የለውም። አሁን እርሶ ይኸውልህ እየነገርኩት በደንብ ቆይ እናወራለን እኮ ችግር የለም። ተረጋጉና የጠየኩትን ጥያቄ ኦኬ። ከዚህ በፊት በሉተራን እንቅስቃሴ ውስጥ ማለት ነው የመንፈስ ቅዱስ በልሳን መናገር አለ። ምን ማለት ነው? በልሳን መናገር ወይም ደግሞ የመንፈስ ቅዱስ ብለን የምንቀበለው ወይም ደግሞ ይሄ ፔንቴኮስታሉ የሚያምንበት ወይም ደግሞ በልሳን መናገር የሚባለው ልሳን መተርጎም የሚባለው ነገር ከካሪዝማቲክ ውስጥ እንቅስቃሴ ውስጥ ነው ያለው አይደለም? እሱ እንቅስቃሴ ለታድሶቹ ያመጡት ነው አይደለም? የጠየቁትን ብቻ ካሪዝማቲክ ብለን ስንል ሉተር ይህንን ስለማይቀበል የእሱ ትምህርት አይደለም። አሁን እኛ እያደረግን ያወራሁት ካሪዝማቲክ ሙቭመንት ውስጥ ምን አለ ነው እየጠየቁት። ምን አለ ሙቭመንት ውስጥ ያውቁታል? ዲቴል ማውራት የለብኝም እኔ መጽሐፍ ስምምነታቸው ላይ ነው የማወራው። ያውቁታል? ምኑን?
ምኑን ካሪዝማቲክ እንቅስቃሴ ውስጥ ምን አንተ እንዳለ ያውቃሉ? እንዴት ነው ምን የማውቀው? እንዳለ በሙሉ የዩ ጩፋንም የዮናታን አክሊሉንም የእስራኤል ዳንሳንም ሁሉ ትምህርት እንዴት ላውቅ እችላለሁ? አንተ ይሄ እኮ እናንተ የምታወሩት እኮ ዝም ብሎ የቅራቅንቦ ሁሉ ትንግግር ታዲያ እኮ ነው። ባላወቁት ታዲያ ለምን ያወራሉ? ዝም አይሉ? መጽሐፋቸው አላ መጽሐፋቸውን ይዣለሁኝ። የእናንተንም እምነት አውቀዋለሁኝ፣ የእነሱንም እምነት አውቃለሁ። እኔ ትምህርት ላይ እኮ ነው የማወራ። ኦኬ፣ እሺ። አንድ ጥያቄ ብቻ እርሶ ተውት። ድኛለሁ አልዳንኩም እንዳትለኝ። በቃ እርሶ ሚዩት አድርጉት፣ ችግር የለም። እርሶ ሚዩት አድርጉት። እህቴ ሀና የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ካሪዝማቲክ መሆኗን ታውቂያለሽ? እህቴ ሀና እህቴ ሀና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ መሆኗን ታውቂያለሽ ወይ? እሺ ዜዶ፣ ምናልባት እሷ ቢዚ ሆና ሊሆን ይችላል። ይሄንን ነገር እኛ ቅድም ተናግረናል። አንተ ከመምጣት በፊት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ ናት። በጉባኤዋ ድብና አድርጌ ነው የምቀበለው። ቤተክርስቲያን ልጅ ነኝ። አለቀ። በቃ ስለዚህ ሌላ ምን ጥያቄ አለ? ማወቅህን ለማወቅ ፈልጌ ነው። ሉትራን ካሪዝማቲክ ነው? በሉትራን መሀል ሉትራን ካሪዝማቲክ ነው ወይ? ዜዶ ስማኝ፣ ጠየቀኝ አይደለ? እመልሳለሁ። በሉትራን መሀል የተወሰኑቱ ካሪዝማቲክን የሚቀበሉ አሉ። የተወሰኑቱ ደግሞ በአብዛኛው ካሪዝማቲክ ናቸው። ነገር ግን ካሪዝማቲክ ስንል አሁን በኢትዮጵያ እንደምታየው አይነት ሳይሆን አንዳንዶቹ ሴሴሽኒስት ናቸው፣ ማለት እንደዛ አይነት ነገር የለም ብለው የሚያምኑ አሉ። አንዳንዶቹ ደግሞ በቪው ደረጃ ደግሞ ካሪዝማቲክ የሆኑ ነገር ግን ካሪዝማቲክ ናቸው ስንል አሁን በፔንቴኮስታሉ የሚታየውን አይነት አይደለም። ስለዚህ በዚህ አይነት መልኩ ቆይ ጨርስ። በዚህ አይነት መልኩ የተለያየ ቪው አለ ማለት ነው። አንተ የትኛው ሉትራን ነህ? እኔ መካነ ኢየሱስ ነኝ። የኢትዮጵያ መካነ ኢየሱስ ነኝ። የኢትዮጵያ መካነ ኢየሱስ ካሪዝማቲክ ውስጥ ስትገባ የፔንቴኮስታል እንቅስቃሴውን ትቀበላለህ አንተ? የፔንቴኮስታል እንቅስቃሴ ማለት ሳይሆን ካሪዝማቲክ ማለት የፔንቴኮስታልን እንቅስቃሴ ተቀበለች ማለት አይደለም። የፔንቴኮስታሉ ዋናው ዓላማቸው እንግዲህ አዲስ ተጨማሪ ትምህርት ከሌለው፣ ስለዚህ ሰዎች ማወቅ አለባቸው ምን እያለ እንደሆነ። ቤተ ክርስቲያኒቷ የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ካሪዝማቲክ ናት። ካሪዝማቲክ ናት ማለት ግን አንድ ሰው በልሳን ሲናገር ነው የዘላለም ሕይወት ማግኘቱ የሚረጋገጠው ምትል አይደለችም። የመንፈስ ቅዱስን ስራ ትቀበላለች። ይሄ ደግሞ በሉትራንም መካከል ያሉ በተለያዩ ቤተክርስቲያኖች በተለያየ ሁኔታ ያሉ ቪዎች ናቸው። ካቶሊክንም ብንወስድ በመካከላቸው በዚህ መልኩ ቪዎች አሉ። በአጠቃላይ በቤተክርስቲያን ደረጃ መቀበልና በቤተ ክርስቲያን ውስጥ ያሉ ደግሞ ምእመናን ወይም ስኮላርስ መካከል ያሉ የተለያዩ ዲቤቶች አሉ በቤተ ክርስቲያን ውስጥ። ስለዚህ ያንን አንስተ ሁሉም ሰው ተቀብለዋል ወይም ደግሞ አልተቀበሉም ማለት አንችልም። አሴ ቸርች ግን ቤተ ክርስቲያኒቱ ካሪዝማቲክ ናት፣ አለቀ። በውጭም ሀገር ያሉ ቤተክርስቲያን ሉትራኖችን ቢሆኑ አሴ ቸርች የሚቀበሉት ነገር ባይሆንም እንደ መካነ ኢየሱስ በመካከላቸው ግን ፐርሰናል ቪዎች አሉ። የመንፈስ ቅዱስን ስራ ማይቀበል የለም for the beginning። ነገር ግን የተለያየ ቪዎች አሉ ከማለት ነው። የተለያዩ ቪዎች አሉ። አንዳንዶቹ ሴሴሽኒስት ናቸው። መንፈስ ቅዱስ በሐዋርያት ዘመን ለቤተ ክርስቲያን ተከላ ቢሰራም በአሁኑ ሰዓት ግን የለም የሚሉ አሉ፣ የትኛውም ቸርች ላይ እንደሚታይ። አንዳንዶቹ ደግሞ ኖ መንፈስ ቅዱስ ይሰራል፣ ግን በዚህ መልኩ ነው የምንቀበለው ነው። በቃ ቤት ልከፍት ስለሆነ ኑኔ ጋር እዚህ ስለማያስወራኝ ማለት ነው። ኑኔ ጋር በቃ ሂዱ። እኛ እኮ መጀመሪያም እዚህ መቼ ይጠራል? ሂዱ እዛ በቃ እና ከፍታችሁ ተነጋገሩ። እዚህ ጋር ግን እኛ እያወራን ያለ ነው ምንድን ነው? አሁንም ቢሆን ካሪዝማቲክ ናት ብንል ቤተክርስቲያኒቱ ግን የነቢያትና የሐዋርያትን አገልግሎት አትቀበልም። አንድ ነቢይ በቤተክርስቲያኒቱ ፑልፒት ላይ ቆሞ ሊያወራ አይችልም። ቆይ እዚህ ግን አንድ ሰው ካወረደ በኋላ ለምን እንደምታስገባ አይገባኝም። ሴና ሁለተኛ አንቺ ቤት ነው አልገባም። ሰው አንዴ ካወረደ እስክንጨርስ ድረስ ተመልሶ ገብቶ ሌላ ነገር ማን ያወጣው ያስገባው? እረፍ በእናትህ። ሴና ለምን ያስወጡናል ግን? እረፍ ቤሊ በእናትህ። በስነ ስርዓት ማውራት ስለማትችሉ ነው። በቃ አንዴ ፍቅር እረፍ። እሺ ያ
ዋናው ፖይንታችን ምንድን ነው? ካሪዝማቲክ እንኳን ብትሆን የነቢያትና የሐዋርያት ነኝ ፖዚሽን የሚባሉ ታይትሎችን የያዘ ሰው በቤተ ክርስቲያኒቱ ፑልፒት ላይ መቆም አይችልም። ይሄንን ስላለች ግን አንዳንድ ቸርቾች በክፍለ ሀገር በተለያዩ ቦታ በሩቅ ቦታ ባሉ ቦታዎች ሊያደርጉ ይችላሉ። አዎ ሊያደርጉ ይችላሉ። ይሄ አይደለ እንደ እንቅስቃሴያችን ቤተ ክርስቲያኒቷ የምትቀበለውና የማትቀበለውን ትምህርቷና ትምህርቷ ያልሆነውን ነገሮች ለማስተማር መነሳቱ አይደለ እንደ ዋናው ነገሩ። ነገር ግን በቤተ ክርስቲያኒቷ በጉባኤዋ የኛ ቤተ ክርስቲያን ከፍተኛ የውሳኔ ሰጪ አካል ካውንስል አላት። ጠቅላላ ጉባኤ በየ4 ዓመቱ የምታደርገው ጠቅላላ ጉባኤ አለ። ከዛ ደግሞ በየዓመቱ የምታደርገው ጉባኤ አለ። ከዛ በታች ደግሞ ሲኖዶሶች አሉ፣ ኦቶኖመስ ናቸው። ከዛ በታች ዲስትሪክት አለ፣ ዲስትሪክት ሴንተር አለ፣ ፓሪሾች፣ ሰበካ ጣቢያዎች ምናምን እየተባለ የራሷ የኦርጋናይዜሽናል ቻነል አላት። ቀልብጭ አለ። በዛ የእዝ ሰንሰለት ውስጥ ቤተክርስቲያኒቷ የምታደርገውን ውሳኔ እስከ ታች ማህበረ ምእመናን ድረስ ይደርሳል። ይሄ ዛሬኛ ያደረግነው ነገር ሳይሆን ከጥንት ጀምሮ የነበራት ነው። ጠቅላላ ጉባኤ አስተዳደር አላት፣ የፕሬዝዳንቱ። ከዛ ደግሞ ጽሕፈት ቤት አላት፣ ዋና ጽሕፈት ቤት አላት። ከዛ ደግሞ ሲኖዶሶች አሉ፣ ኦቶኖመስ የሆኑ ሲኖዶሶች አሉ። እነዛ ሲኖዶሶች የደቡብ፣ የምስራቅ፣ የምዕራብ፣ የሰሜኑ ሁሉም በተለያየ ቦታ ያሉ ሲኖዶሶች የራሳቸውን ውሳኔ ደግሞ ከማህበረ ምእመናናቸው፣ ከሰበካ ጣቢያቸው፣ ከዲስትሪክት ሴንተራቸው፣ ከዲስትሪክታቸው ወስደው እስከ ላይ ድረስ ይሄዳሉ። በዚህ ሁኔታ ያወሰነችው ውሳኔ ማውጣትና ማንበብ ይቻላል። ነብይ ነኝ የሚል የጫማ ቁጥር ማለት ቢጠራ ሐዋርያ ነኝ የሚል በቤተ ክርስቲያኒቱ ፑልፒት ላይ መቆም አይችልም። ቆሞ ቢገኝ ግን ያቺ ቤተ ክርስቲያን ትቀጣለች። ይሄን እንግዲህ ቃል በቃል ነው የምነግራችሁ፣ ትቀጣለች። ካሪዝማቲክ ነኝ ብትል እንኳን ኦፍ ኮርስ የመንፈስ ቅዱስን ስጦታ የማይቀበል ሰው አለ እንዴ? እንቀበላለን። የመንፈስ ቅዱስን ስጦታ የመንፈስ ቅዱስን ስራ እንቀበላለን። አዎ። መንፈስ ቅዱስ በዚህ ዘመን ይሰራል። አዎ። በቃ ሌላ ፖለቲካ ለመስራት ካልሆነ ይሄው ነው ቤተክርስቲያኒቷ ያላት። ከዚህ የተለየ የተሳሳትኩት ነገር ካለ ማንም መጥቶ ማስተካከል ይችላል፣ በወረቀት በተደገፈ በውሳኔ በተደገፈ። ይሄንን ነው የሚመስለው እንግዲህ ያለው ነገር። ምንም የተሸፈነ የተደበቀ ነገር የለም። ይሄን ይመስላል። እኔም ልውረድ። ለማንኛውም እኔ ፖለቲካ መስሎ ከታያችሁ አንዳንዶቻችሁ ሶሪ፣ በጣም ግን ሶሪ ስል ግን ይህንን ነገም አልደግመውም ማለት ግን አይደለም። እኔ ኦርቶዶክሳዊ ካህን ነኝ፣ ቄስ ነኝ። እኔና አኬ የተለያየ ቤተ እምነት ውስጥ ያለን ሰዎች ነን። ሉተራንና ኦርቶዶክስ ቤተክርስቲያን የተለያዩ ናቸው። ኦኬ። በምስጢራት ላይ አንድ አይደለንም። በብዙ ነገሮች አንድ ነን እያልሁ አይደለም። ነገር ግን እኛ ጋር ልክ ሉተራን እኛን በሁሉም ነገር ከጅምሩ እስከ መጨረሻው ለምሳሌ ሪስፔክት ስለሚያደርጉ ጭምር እንትን ሪስፔክት ማድረግም አለብኝ እኔ ራሴ። ለምሳሌ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ያጠመቀቻቸውን ልጆች ሉተራን አያጠምቁም። ይህ የሚያሳየው ለቤተክርስቲያኗ ያላቸውን ክብር ነው። ሶ ሀብቱ ሪስፔክት ዘም ወደ እነሱን ስመለስ እነሱን ማክበር አለብኝ። ኦኬ፣ ሪስፔክት ነው የማደርጋችሁ በዚህ። ምክንያቱም ይሄ ደግሞ ፖለቲካ ሳይሆን እነሱ ምን ብለው ያምናሉ? ሉተራን ጥምቀት በመንፈስ ቅዱስ በስላሴ በአብ በወልድ በመንፈስ ቅዱስ የሚፈጸም ስለሆነ ኦርቶዶክሳውያን በስላሴ ስለሚያምኑ በዚያ እምነት ያጠመቋቸውን ሰዎች እውነት ለመናገር ፋክቱን እናወራ ከተባለ ከኛ ቤተክርስቲያን ስላሴ በተዋህዶ ሌላ ስንት መጽሐፍ የጻፉ በጣም ከኛ ቤተክርስቲያን የነበሩ ስርዓቱን ሳይቀር ዲያቆኑና ቄሱ ምን እንደሚሰሩ እኛ እናውቃለን ማለት ነው። እናት ቤተክርስቲያን ብለው ይጠራሉ ሉተራን ኦርቶዶክስ ቤተክርስቲያን። ስለዚህ ይሄንን ለምን አላችሁ ልላችሁ አልችልም። የገባቸው ነገር አለ፣ የተረዱት ነገር አለ። እኔም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ትምህርትን ታነጻጽራለች። የትኛው በጣም በራሳችን ትምህርት መዝነን የትኛው ነው በጣም ሩቅ የትኛው ነው ቀረብ የሚለው ብላ ቤተክርስቲያን ትመዝናለች። አሁን ጴንጤቆስጣልና ሙስሊምን አብሬ አንድ አድርጌ ደምሬ አንድ ናቸው ልል አልችልም። ከእስልምና ደግሞ ጴንጤቆስጣል በመቶ እጥፍ ይሻላል። ከጴንጤቆስጣል ደግሞ በመቶ እጥፍ ደግሞ ሉተራን ይሻላል። ትክክለኛዋ ግን የኛ ቤተክርስቲያን እምነት ናት ነው የምለው። ቅድም አኬ እኮ አለ እኮ
ወደኛ እንድትመጡ ነው አለኛል። መብቱ ነው እንደዚያ ብሎ ስለሚያምን ነው ባይዘው። እኔ ደግሞ ትክክል ነው እኮ ያ ባይሆን እኛ ጋር ይመጣ ነበር እኮ። እውነተኛዋ እምነት የኛ ናት ብሎ ስለሚያምን አይደል እንዴ? ይህንን እምነት ለምንድን ነው እንዳያስተምር የምንከለክለው? ዲቤት ማድረግ ሌላ ነገር ነው፣ መሟገት ሌላ ነገር ነው። በግድ አንድ ነን። እሺ አንድ ነን ካላችሁ ለምንድን ነው ቡክ ኦፍ ኮርኮር መጽሐፈ ስምምነት ለምን እንደማትቀበሉት? ለምንድን ነው ተሳስታችኋል ብላችሁ ከኛ ጋር የምትሞገቱት ነው? እኔ አይገባኝም እውነት ለመናገር። ይሄ በጣም ሲምፕል ሎጂክ ነው፣ ግን ለምን ፊዚካል የፊዚክስ ሳይንስ የፊዚክስ ትምህርት እንደምታደርጉት እኔ አይገባኝም። በቃ ትምህርት ላይ እናውራ፣ ግን በጨዋነት በመከባበር እናውራ። እውነታው ግን በቃ መካነ ኢየሱስ ተውጦ ትንሽ ሉተራን በቃ አይናገሩም፣ አያወሩም። ጴንጤቆስጣሉ እንደፈለገ ይሆናል። ቸርቻቸውን በሙሉ ሊቆጣጠሩ ሲሉ ዘራፍ ብለው በመነሳቱ ልጆች ተናዳችኋል። በቃ ሪያሊቲው እሱ ነው። ለተመናገር እግዚአብሔር ምስክሬ ነው። እውነታው እሱ ነው። እኔ በፍጹም ልቤ ነው ይሄንን የምናገረው እና እኔ ደግሞ እንደዚያ እንዳይሆን እኔ እፈልጋለሁ። በቃ ለምን የተሻለ ትራዲሽን የተሻለ ነገር ያላቸው ሰዎች ጭራሽ እየጠፉ ለምን ይሄዳሉ? ጴንጤቆስጣል እኔ በዚህ ከቀጠለ መቋሚያ የለውም ብዬ ስለማመን ማለት ነው። አይደለም መጽሐፍ ቅዱስን ሁሉ የማይቀበሉ ሰዎች ይመጣሉ ወደፊት። የያዕቆብ መልእክት አንዳንዶችም እንደዚህ አንዳንድ የሚሉ ሰዎች ይኖራሉ ወደፊት። ይሄኛው ትክክል አይደለም፣ አይ ይሄኛው መጽሐፍ ቅዱስ ስህተት አለበት የሚል ጴንጤ ይመጣል ወደፊት። ምክንያቱም የተጻፈ ነገር የለ፣ የትውፊት የለ፣ መቋሚያ የለውም። ነን ስታፕ ነው ዝሙ የሚተለተል ማለት ነው። አሁን እኮ ተነስቶ አንድ ሰው መጥቶ እዚህ ጋር ሙግት ይገጥማል። ዝም ብሎ በአየር ላይ ተነስቶ እኔ እንደሚመስለኝ እኔ እንደገባኝ እኔ እንደተረዳሁት አባቶች እንደተረዱት ቤተክርስቲያን እንደተረዳችው እምነቴ ቤተክርስቲያኔ እንደምትገልጠው አይደለም፣ እንደምታብራረው አይደለም። በቃ እንደመሰለው ነው የሚሄደው። ይህ እንዲሆን መፍቀድ የለብንም። በእውነቱ ክርስትናን በዚህ ደረጃ ማርከስ የለብንም። እንደዚያ እንዳይሆን ስለምፈልግ ሉተራን በተወሰነ ደረጃ ፕሮቴክት ማድረገው ለዚያ ነው። በቃ እየራቅን መሄድ የለብንም። ወደ አንድነት ነው እያጠበብን መሄድ ያለብን እንጂ ጭራሽ ከስንት ጋር እናወራለን እንዴ? ከ1 ሚሊዮን ከ8 ሚሊዮን ክርስቲያን ጋር 8 ሚሊዮን ቢሊዮን እንኳ አይሞላም። ሚሊዮን ቢሊዮን አይሞላም። የዓለም ህዝብ 8 ቢሊዮን ነው ምናምን ነው አይደል የሚባለው? እንዴ በቁጥራችን እንዴት ትምህርት ይመሰረታል? ትክክል አይደለም። ሪስፔክት ነው የማደርገው። እናኬ መጽሐፋቸውን ይዘው በመሞገታቸው በጣም ነው ሪስፔክት የማደርገው። ልክ እኛ ዶግማችን ላይ መጽሐፋችንን ይዘን እንደምንሞግተው ሁሉ እኔ አሁን እዚህ ጋር ዝም ብዬ የሆነ ነገር ባወራ ቤተክርስቲያኗ ከቤተክርስቲያን ትምህርት ውጭ አስተምሬ ከሆነ ብታምኑ ባታምኑም ስልጣነ ክህነት ልትይዘው ትችላለች። ይቅርታ እንድጠይቅ ታደርገኛለች። ልክ እንደዚያ ነው መሆን ያለበት። ይኸው ጆሲ መጣ። ጆሲ ከካቶሊክ ትምህርት ቤተክርስቲያን ውጭ ቢያስተምር በእርግጠኝነት ነው የምነግራቸው ቸርቿ ተጠራውና ይቅርታ እንዲጠይቅ ትምህርቱን ስህተቱን እንዲያርም፣ አለበለዚያ እምቢ ካለ በአቋሙ ከቀጠለ አውግዛ ትለየዋለች። ለምን? ቋሚ ትምህርት የቸርቿ ስላላት ማለት ነው። መካነ ኢየሱሶች መጽሐፍ የራሳቸው መተዳደሪያ መኖሩ ጥሩ ነገር ነው። በዚያ መተዳደሪያ ውስጥ መኖር ዓለማዊ ህገ መንግስት እንኳ አንድ አድርጎን እያስተዳደረናል ያለ ነው። እንኳን መንፈሳዊ ከዚህ አንጻር ነው እያወራሁት ያለሁት። እግዚአብሔር ይስጥልኝ። አመሰግናለሁኝ። ሰላም አመሰግናለሁኝ። ሲና እግዚአብሔር ይስጥልኝ። ከልብ አመሰግናለሁኝ። ፖለቲካም ካላችሁ መብታችሁ ነው። እኔ ግን እምነቴን ነው የምናገረው። በቃ ሉተራንና ጴንጤቆስታል አይገናኙም። በትምህርትም በምስጢራትም በመጽሐፍ ቅዱስ አተረጓጎምም ኢቭን 5 ሶላዎችን ራሱ ሲቀበሉ እምነት ብቻ ሲሉ ሉተራን ጥምቀትን አግልለው ምስጢራትን አግልለው አይደለም። ኦኬ ያ ካልሆነ አሁን ለምሳሌ እምነት ያድናል ብለህ ብትጠይቀኝ አሁን እምልህኝ ምራሱ እምነት ያድናል ስትለኝ ምን እያልከኝ ነው? እምነት ያድናል ማለት ስጋ ወደሙ ያድናል። እኛ ስናምን መጽሐፍ ቅዱስን ዘሆን ለምናምነው እምነት ያድናል የሚባለው በስላሴ ማመንን ጭምር ያለ ስላሴ ያለ ምስጢረ ስጋው ያለ ምስጢረ ጥምቀት አለ ምስጢረ ትንሣኤ ሙታን አለ። እነዚህ ሁሉ የያዘ ነው እምነት የሚባለው። ስለዚህ ይሄ እምነት ያድናል። ነገር ግን እምነት ያድናል ብለህ በውስጡ የያዘውን መጽሐፍ ቅዱስ ሐሳብ በሙሉ ሪጀክት ካደረግክን የአንተ እምነት አጋንንታዊ እምነት እንጂ ክርስቲያናዊ ወይም ክርስቶሳዊ እምነት አይደለም ብዬ ሞግታለሁ እንጂ እኛ እኮ እምነት አያድንም አንልም። እምነት ብቻ ሲሉ ግን ብቻ የሚለው ሌላውን ያገላል ከሚል ነው እኛ እኮ የምንሞግተው እንጂ እኛ እኮ እምነት አያድንም ብለን እኮ አናምንም። ለምንድን ነው እምነት የማያድነው እንዴ? ኦርቶዶክሳዊ እምነት ያድናል እንዴ? ምንም ጥያቄ የለውም። እና በዚህ ነው የምረዳው። አመሰግናለሁ። ሰላም ዋሉ። መከፋፈል ስንት ነገር ቅባት ምናምን እንትን እያሉ አይደል እንዴ? ዘመድኩን እኮ በደንብ አድርጎ ተናግሯል።
ዘማርያም ተናግሯል። ማነው ስሙ ቄስስ ስመኩን ነው ማነው የሚሏቸው ስሙር ነው የሚሏቸው ተናግረዋል። ቅባት ጸጋ እንደውም ዋና ዋና ቦታውን ይዘው ተከፋፍለናል አብረው እያመለክን አንድ ቤተ መቅደስ። እኔ ግን ካህን ሲኖዶስ ስላልሆንኩ ምንም ማድረግ ትምህርት ነው እንጂ ማስተምረው ብለው ተናግረዋል። እኔ ጋር እንትን ብየዋለሁ እና እነሱ ጋር ስንት አይነት ድብልቅልቁ የወጣ ነገር እያለ እኛ ጋር መጥተው ተከፋፍላቸዋል እና ስታፒት የትም አደርሱም እና ይሄው ነው። ተባረክ ዜዶ ስላለ ቅናት ጌታን አመሰግናለሁ። መንፈስህን እየጠበቅ አድርግ። እንደዚህ እንትን ስትል መንፈስ የሚያበሳጭ መንፈስን ጠብቅ። ተባረኩ። አሁን እኮ ማለት እኛ አባቶችን ትምህርት እንቀበላለን፣ ግን አንዳንድ ቦታዎች ላይ ደግሞ የሳቷቸው ነገሮች አሉ። ምክንያቱም አባቶች በሙሉ ኢንፋሊብል ናቸው ብለን አናምንም። እኛ አባቶች ቸርችም አሁን በእነሱም ገብቷል። ቸርች በፊት አሁን አባቶችም ኢንፋሊብል ናቸው ሲሉ ነበረ፣ ቸርችም ኢንፋሊብል ናቸው እናት ስትል ነበረ። አሁን ግን መጣባቸው፣ አይኑን ጨፍኖ ስለመጣ ታዲያ እስከ 3ኛው ጉባኤ ተቀብላችሁ 7 ጉባኤ ቢያንስ አለ ሜጀሮቹ ማለት ነው። 4ቱ ለምን አትቀበልም ስትል ስተዋል። ታዲያ ይሄ ማለት እኮ ጉባኤ ይስታል ማለት ነው። ጉባኤ ይስታል። 3ቱ ብቻ ነው ከመጀመሪያ እናንተ ስለሚደግፍ እናንተ የተቀበላችሁት። 4ኛው ላይ ግን ኬልቄዶን ላይ ትታችሁ ፈርጥታችሁ ወጥታችሁ ሄዳችኋል። ጉባኤ አልተሳተፍንም ማለት አትችሉም። ምክንያቱም እምቢ ብላችኋል፣ አንካፈልም ብላችኋል። በክርስቶስ ኢየሱስ ላይ ባለው አንድ አካል 2 ባህሪ የሚለው ላይ አንቀበልም ብላችሁ የወጣችሁት እና ከእናንተ ነው የተማርነው ነው ያልኳቸው። ከእናንተ ነው የተማርነው። ምን ጥሎ መውጣት፣ በቃ ይሄ እኔን አይመለከተኝም፣ ጉባኤውን አልቀበልም ማለት እናንተ ደግሞ የምትቀበሏቸው እኛ አንቀበልም ብለን አንድ እኩል ነን። የኬልቄዶን እንቀበላለን፣ እናንተ ደግሞ እምቢ የምትሏቸውን ነገሮች እኛ ጉባኤ ማንቀበል የለንም፣ ግን መርምረን ነው የምንቀበለው። ሁሉንም እንቀበላለን፣ ግን ደግሞ የእኛ የተሻለን እንደውም እናንተ ጭራሽ 4ቱን አናቅም ብላቸዋል ከ7። እኛ ደግሞ ሁሉንም እንቀበላለን፣ ግን ስንቀበል ግን መርምረን ትክክል የሆነውን እንቀበላለን። መጽሐፍ ቅዱስ የበላይ ነው። ዳስ ዋይ መጽሐፍ ቅዱስ የበላይ ነው ብለን ያለንበት ምክንያት ሁሉም ከመጽሐፍ ቅዱስ ስር በታች ነው ብለን ስለምንል ማለት ነው። ኦኬ። ስለዚህ ትገባለህ አትገባም አልኩት። እምቢ ስል ሲያመጥ ቆየ። ከዛ በኋላ ከስር ያሉት አይ የት ሊደርስ ነው አሉት። የት ሊደርስ ነው? ተቀበለው፣ ጥሪውን ተቀበለው ሲሉት እቀበልሃለሁ አለኝ ማለት ነው። ኦኬ። የመጀመሪያ የጠየቅኩት ጥያቄ ውሃ የሚል ቃል እዛ ጋ አለ። ውሃን ጥምቀት ነው ብለህ የፈታው ለምንድን ነው ብዬ ጠየቅኩት ማለት ነው። ውሃን ጥምቀት ነው ያልክበትን ማስረጃ አምጣ አልኩት ማለት ነው። ከየት ያምጣ? አስወረደኝ ማለት ነው። አስወረድ ውሃን ጥምቀት ነው ያልክበትን ያለ አባት ማለት ነው። አባት ሪፈር ሳታደርግ ውሃ የሚል ዛጋ አለ። በብዙ ነገር ሊፈታ የሚችል ነው። ውሃን ጥምቀት ነው ያልክበትን አሳየኝ አልኩት። አስወረደኝ። መልስ እንጂሮ የሆነ ቦታ ሄደ ካልተደገፍክ በስተቀር የለም። አየህ፣ መጽሐፍ ቅዱስ ብቻ የምንለው ደግሞ እኛ ምንድን ነው? ማንም ለምሳሌ የሆነ ነገር ቢተረጎም እንደ መጽሐፍ ቅዱስ እናያለን፣ ትክክል የሆነውን ይዘን እንሄዳለን ማለት ነው። ኦኬ። ኮንሰንሰስ ፓትረም የሚባለው ለምሳሌ 900 ሰዎች ከነበሩ 90 ሰዎች በፖለቲካ በሆነ ነገር ውስጥ ሆነው አንድ ነን ብሎ ተስማምተው ለምሳሌ ስላደረጉት የ90ዎቹ በሙሉ ከመጽሐፍ ቅዱሱ ይልቅ 90ዎቹ ተስማምተዋልና ብለን የምንሄድ አይደለንም። እኛ አቅምም የለ፣ አንተ ራስህ አትቀበልም ማለት ነው። ስለዚህ ዛሬ ደገመው። እኔ ደስ ይለኛል። ለምን መሰለህ? ሲያወርደኝ አይነው ሀሳቡ ስለከበደው ነው። በቃ ሀሳቡ ስለከበደው እኔን ዲፌንድ ማድረግ የሚችልበት ማለት እኔን ሊያሸንፍ የሚችልበት አቅም ስለሌለው ያለው አማራጭ ማስወረድ ነው። ታስዋል ሂደት ቀጥሌ መስዬ ቀጥሌ እንዳገባባችሁ መሲ ያለሽ ከሌለሽ ሜርሲ ቀጥይ። ሁለታችሁም መሲ ናቸው። ሁለተኛዋ ከጌርሳም ሜርሲፉል አንቺ ቀጥይ ከማይመቻት ከሆነ ሆፕ። እሺ ዜዶ መሲ የለሽም? እኔ ነኝ ስቤ ያስገባኋቸው። አንቺ ከዛ ራት እያበላቸው ነው። ዜድ አይደለም፣ በጣም ይቅርታ ባለቤት ተኝቷል። ያው እየቀሰቀስኩ ነው። በጣም ትንሽ ነገር ልናገር። እኔ አንተንም ጌርሳምንም እዛ ቤት ባትገቡ ደስ ይለኛል እና
የምንወድ በእውነት አኬን ሀናን የምንወዳቸው ወንድምና እህቶቻችን ነበሩ። ነገር ግን አንተን እንደዛ ሲያስወጣ ስላየው በጣም ልቤ ያለቀሰ። በእውነት በጣም ነው ያዘንኩት። ያ ወንድማችን ተብሎ ከኛ ጋር የተቆጠረው ከኦርቶዶክሶች ጋር አብሮ ሆኖ አንተን እንደዚህ በጣም ያሳዝናል። ግን ሀና ከላይ ሆን ምንድነው ብረምጽፈው ጴንጤዎች አትሳደቡ አለች። ይገርማል። ግን ሁሉም ጊዜ ያለው ምንም ማድረግ አይቻልም። እንግዲህ እግዚአብሔር መልካም ነው። ማስተዋልና ጥበብን ይስጣቸው። ግን ብትችል አኬ ጋር ዳዊት ጋርና ሀና ቤት አትግቡ ነው የምለው እኔ እንደኔ። ይቅርታ አድርጉልኝና ያው እኮ ካልገባን ደግሞ መስዬ ያለውን ነገር ብታውቂው ነው። አሁን እኮ የሚወራውን ነገር ታያውቂያለሽ። እነዚህ ዝም ካልን ደግሞ ይሄ ባጃጅ የማይሞላው አዚፍ በቃ እኔ ብቻ ነኝ እንትኑን የለካ ይመስለዋል። አይሽ ለዛ ነው ገብተን ደንገጥ የምናደርጋቸው ማለት ነው። በነገራችን አንድ ነገር ልንገራችሁ፣ ጌታ ምስክሬ ነው ብላችሁ የትም አይደርሱ፣ የትም አይደርሱ። አሁን እኮ ጠራ ወገኖች። ጌታ እኮ ይኸውላችሁ መንፈስ ቅዱስ ምን ያህል እንደሰራ የምታውቁት እኮ በዚህ ነው። አሁን እኮ ጥሩ ሆኖልናል ለኛ። እኛ እኮ አሁን እኮ ማጨብጨብ ነው ያለብን እኮ ኢንጆይ ማድረግ ነው ያለብን። ይሄንን ድል እኮ ማለት ይሄንን ድል እንትን ርችት እየተኮስን እኮ እንትን ማድረግ ነው ያለብን። ምን እያልክ ነው ካላችሁ እኮ ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ራስ ላይ እኮ አወረድናቸው። በቃ አወረድናቸው ወገኖች፣ አወረድን እኮ። አሁን እኮ ዛሬ እኮ ራሳቸው እኮ ናቸው ያመኑት እኮ። ይሄ እኮ ቀላል ስራ እኮ አይደለም። በቃ አውርደናቸዋል። አሁን እኛ መካነ ኢየሱስ ነን፣ የትኛዋ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ነን ብለን ስንል እኛ we are proud። ለምን እዚህ ያሉት ጥቂት ባጃጅ የማይውሉት ያኛውም እንዳልኳችሁ ትርፎን የገባ አለ፣ ገና ያለ የለት ወንድማችን ነው እሱ፣ ገና አለ የለት። እኔ ገንዘብ እንደሚሆን አስባለሁ። ተጠልፎ የገባ ነው። አያችሁ፣ ጠለፉት። ምን ብለው ነው የጠለፉት? ኢንፌሪዮሪቲ ስፒሪት ውስጡ አስገቡ። ካሪዝማቲክ እኮ የሚባሉት እነ ሙሉ ወንጌል፣ እነ መሰረተ ክርስቶስ፣ እነ ህይወት ብርሃን፣ እነ ምናምን እኮ ምን አደረጉ? እናንተን እንትን ጨፈለቋችሁ ምናምን ብሎ ይሄኛው አንደኛው ዋናው ለኳሽ ከዛች ጋር በመሆን ማለት ነው እንትን ሲያደርግ ምን ሆነ ማለት ነው? ይሄ ልጅ እውነት ይሆን እንዴ? እውነት ይሆን እንዴ? አየህ፣ ደጋግመ አንድ ነገር ውሸት እኮ ደጋግመ ስትሰማ እውነት ይመስላል ይባላል። ስለዚህ ምን ይሆን ይሄ ነገር? አያችሁ፣ ከኛ ጋራም ልቡ እኔ እኮ አብሬ እኮ ሻይ ጠጥቻለሁ፣ አብሬ እኮ ቁጭ ብዬ አውርቻለሁ። እኔ እሱ አስቼ ብዙ ሆነን እናትሻ የሆነን ምን እናትዬ፣ አሁን እኔ እናትዬን እንዴት ማጣት እችላለሁ? እናትሻ እኮ አሁንም እኮ ወዳጄ ነው እኮ እናትዬ፣ በጣም የምወደው ወንድሜ እኮ ነው። እናቴ እኮ እዚህ መጥቶ እኮ እሱ እኮ በነገራችን ላይ ናቲ እኮ ነው። አሁን ናቲ እንደው ጌታ ቢረዳን እኔ እንዴት አድርጌ መመለስ እንደምችል አላውቅም። ምክንያቱም ያው ነክሰው ስለያዙት ማለት ለዚህም እኮ ነው የተወው እኮ። ናቲ እኮ ማን ነው ካልከኝ እኮ የኢትዮጵያ መካነ ኢየሱስ ትክክለኛ ሪፕሬዘንታቲቭ ማን ነው ካልክ እኮ ናቲ እኮ ነው። እውነቴን እኮ ነው የምነግራቸው። ናቲ እኮ ትክክለኛ የኢትዮጵያ መካነ ኢየሱስ ወንጌላዊት ቤተክርስቲያን መካነ ኢየሱስ እኮ ዋና እሱ ነው። አንደኛ የተማረ ሰው ነው። በነገራችን ይኸውላችሁ የካልቸሩን ባህሉን የመጣችበትን ሁኔታ ከወንጌላውያን አብያተ ክርስቲያን ጋር ያላትን ህብረት ብቻ አይደለም የሚያውቀው ልጁ 2 ዲግሪ ያለው 2 ዲግሪ ያለው ልጅ ነው ናቲ ማለት። ብዙ ያነበበ ብዙ የሚያውቅ ሰው ነው። እኔ እኮ ስለ ህፃናት ጥምቀት እኮ ሲያስረዳ እኮ እኔ እኮ ደውዬለት እኮ ነው የማወራህ። አባቴ እዚህ ያለ ወንድሜ ስማኝ፣ ደውዬለት እኮ እነ ኤፍሬም ወይ ደግሞ ሰንበዴ እየተወያየ ካለ እና የህፃናት ጥምቀት አምጥተው የኢትዮጵያ ማለት የእኛን የወንጌል አማኞችን መምቻ ሊያደርጉ ሲሉ ናቲ ጋር ደውዬ ናቲ ቶሎ ግባ እንትናን እያፋጠጡት ነው እለዋለሁ። እሺ ላጥ ብሎ ይገባል። ውሃ ቸልሶበት ይወጣል። በቃ ውሃ ቸልሶበት ይወጣል። ምንድነው? ለምሳሌ እኔ እስከዛሬ የማረሳው ነገር አለ። ለምሳሌ ሰው ናቲ ትልቁ አቋሙ ምንድነው? ሰው የሚድነው በእምነት ነው። የኢትዮጵያ ቤተክርስቲያን የምትለው ይሄንን ሰው የሚድነው በእምነት ነው። ልጆቹ በጥምቀቱ ነው የሚድኑት ብለን አንልም። የሚጠመቁ ልጆች እምነትን ይፈጥርላቸዋል። ምክንያቱም እኛም እምነት ያገኘ ነው፣ እኛንም ያዳነን እምነት የመጣው ከእርሱ ነው። እኛ እስቲ እንመን ብለን ተጋግጠን ስለፈለግን የሆነ ነገር እምነት መጀመሪያ የሚሰጠው እውነት ነው። ደግሞ ይሄንን እንቀበላል። እኔም እቀበላለሁ።
ከላይ እንደሚሰጥ እኔ ምን ቀመር እኔ ተባባሪ ነው የሆንኩት እንጂ እምነቱ ስለፈለኩ አቤት እኔ ምናምን ብዬ አይደለም ያገኘ ናቲ ምንድን ነው እምነቱን ይሰጣቸዋል የሚድኑበትን እምነት ሊሰጣቸው ይችላል ሁለት ኮንዲሽን የሚያስቀምጠው አንደኛ ሁለተኛ ይላል ሁለተኛ አሁን የምናጠምቃቸው እምነቱን ሊሰጣቸው ይችላል ብለን ከዛ ሲያድጉ ደግሞ መዳን የተወሰኑ ፌዞች አላቸው ብለን እናምናለን አሁን ለምሳሌ ከዚህ በጥምቀቱ እንኳን አሁን እኛ ኢቭን የሚለው ወርዶ ራሱ እስከዛሬ ትዝ ይለኛል ምንድነው ያለው ብለን እናምናለን በቃ ይሄንን ያለው እናምናለን ይሰጣቸዋል ብለን እናምናለን በቃ ይሄ ቤተክርስቲያን ሰው እምነት ነው ታከብርላታለህ ዜድ yes ለምን ማናከብረው እኔ በየትኛው ሜዳ ነው ግን መጽሐፍ ቅዱሳዊ ይሁን ነው በቃ ናቲን እኮ እጠይቀዋለሁ እንደውም ይሄንን ራሱ ግን ናቲ ይሄ ግን ሊሰጣቸው ይችላል የሚለው ግን እንዴት አድርገህ ናቲ መጽሐፍ ቅዱስ ታደርገዋል በጣም ብዙ ነገር ነው የነገረኝ እውነቴን ነው ምናምን ልቀበለው ሩብ ጉዳይ ነበርኩ የዛን ጊዜ ግን ምን አደረጉት መቱት ከዚህ አይ እነማን ናቸው ያስመጡት እነዚህኞቹ ለምን የነሱን ምን ሊያመጡ ስለፈለገው እኔ አልደግመው አንዳንድ ነገሮችን ምታቁት ነው እዚህ ያሉት ውስጥ በተለይ ደግሞ አንደኛው የኢንፌሪዮሪቲ ስፒሪት የሚጫወትበት ሰው በነገራችን ላይ ከወጣም ብዙ ጊዜ ሆኖታል ሰምቻለሁ ከኢትዮጵያ ከወጣም ብዙ ጊዜ ሆኖታል አያውቅም የኢትዮጵያን መካነ ኢየሱስ ባህል አያውቅም ወጓን አያውቅም ያላትን ግንኙነት አያውቅም ስለዚህ ምንድነው በውጭው ትምህርት ተጠልፏል ስለዚህ ምንድነው ያንን ከመጽሐፉ ጋር አድርጎ በነገራችን ላይ በጣም የምንወዳቸው እዚህ ውስጥ ያለው እኔ አሁን ወንድሜ ኦግስበርግ እዚህ ያለው በጣም የምወድህ ማከብርልኝ እነ ኤፊ WS በጣም የሚገርሙ ልጆች ናቸው እነ ኤርሚ በጣም የሚገርሙ ልጆች በጣም የሚገርሙ እነ እውነት ለሁሉ እነ ዳንኤል እነ መሐመድ በጣም የሚገርሙ እኛ ፊት ለፊት ይወጡ ማለት ነው በተለይ እነዛኞቹ እነ መሐመድ እነ እንትና እኮ ፊት ለፊት ወጥተው እነ ዳንኤል እውነት ለሁሉ እኛ በእንትን ነው የተቀበለችው ቤተክርስቲያኒቷ ማለት በጉባኤ ነው የተቀበለችው እኛ ካሪዝማቲክ ነን ከዚህ በኋላ ብለዋል ይሄው አሁን ሰሞኑን አስቼ ቤት በተደረገው ይሄ በቃ አለቀ ወዳጄ አለቀ ዝም ብለህ ተቀብለህ ይኸውልህ እንትንህን አስረህ ኢንፌሪዮሪቲ ስፒሪት መቼም አይለቅም ወይ ያሳብድሃል ወይ ራስን ያስጠፋል ወይ የሆነ ነገር ያደርጋል ይሄ ነው የመጨረሻው የኢንፌሪዮሪቲ ስፒሪት መጨረሻ ይሄ ነው ወንጌል መቀጠሉ አይቀርም አንተ እኔ ጌታ ያ አንደኛ ቆሮንቶስ ምዕራፍ 5 ላይ ጳውሎስ እንደተናገረ በመካከላችሁ ከእናቱ አባት ጋራ ከአባቱ እናት ሚስት ጋራ የተኛ አለ ብሎ እንደው በጌታ ቀን ነፍሱ ትድን ዘንድ በስጋው ፈርጃለሁ እንዳለ እኔ ጌታ ነፍስህን እንዳታጣ ተጸልይልሃል ወንድሜ ስለሆንክ የሆነ የተጠለፍክበት ነገር ቢኖር ነው እንጂ የአንተ ጥፋት እኔ እንትን አያደርገኝ ግን አንድ ነገር ወንጌል መቀጠሉ ግን አይቀርም ይሄ የተጀመረው የወንጌል አማኞች የወንጌል ስራ እናንተ መታችሁ ውሃ ለመቸለስ አንተ ደፋር እኮ ነው ያልከውን ላስታውስህ እኔ እኮ ከዛን ቀን ጀምሮ በእውነት በጌታ ፊት ነው የምነግራቸው ከሆዴ እኔ ሰው ከአንዳንድ ነገር ከሆዴ ሰው የሆነ ነገር በቃ ውጥት አለልኝ ሰው ሲል እኔ አይገባኝም ነበር ድሮ የዛን ቀን የመጀመሪያ ቀን ታስታውሳላችሁ አለ ጌርሳምዬ ከኔ ጋር እኮ ነበር ያደረገው ይሄ የመጀመሪያ ቀን እንትን ያለበት ቀን ላይ የቅዱስ ቁርባኑ ጊዜ ማለት ነው ወንጌል መስበክን ከእንትና ጋር ቀጠለ ማለት ነው ከአስቼ ጋር ምን አለ ከሚቀርቡኝ አለ ከኦርቶዶክሳውያንና ከእንትኖች ጋር ባደርግ ይሻለኛል አለ እውነት ነው የምላችሁ ከዚህ ውስጥ ነው እንደሆነ ነገር ነው የወጣው በቃ እንትኔ አያችሁ ትልቁ ችግር ግን ምን መሰላችሁ እኛ የወንጌል አማኞች የሰራ ነው ስህተት ግን አሁን እዚህ ውስጥ ያለን በሙሉ እያንዳንዳችን ጌርሳም እኔ ሜርሲ አለምዬ ሌሎቻችሁ ኤርሚን ጨምሮ ሌሎችም አንድ ነገር ልንገራችሁ የሰራ ነው ስህተት ምን እንደሆነ ልንገራችሁ ይቅርታ የምንጠይቅበት እኛ ሳናውቀው እውነትም እነዚህ ልጆች ምክንያቱም አንዳንዶቹን የምናውቃቸው ለምሳሌ ይሄኛው ወንድማችን አሁን ያስወረደ ወንድማችንን ከንትን ስለማውቀው አብረንም ኩሻይ ስንጠጣ ስለነበረ እነሱ ያንን ነገር ይዘው የመጡት የእውነትም ከኢትዮጵያ
መካነ ኢየሱስ ቤተክርስቲያን ነው እንደ የሚል ነገር ተነሳብንና ሁላችን ምን አለን? አያችሁ መካነ ኢየሱስ ብለን ጠርተን አንዳንድ እላፊ ነገሮች ተናገረን ሳናውቀው። እነዚህ ሰዎች ማን ነው የሚለውን ነገር ሳንመረምር ሳናውቀው በስህተት ጥፋቶች ትንሽ አጥፍተናል። ለዛ ነው ይቅርታ ጠይቃለሁ። ዛሬ በኢትዮጵያ ያለችው ወንጌላዊት ቤተክርስቲያን መካነ ኢየሱስ የኛ አካል ነች። በሰዎች ግፊት ምክንያት ሳናውቀው ለጠየቅነው ጥያቄ ማነው ላነሳናቸው ፖይንቶችና ላልተገቡ ንግግሮቻችን በሙሉ እኔ እንደ ወንጌል አማኝነቴ እንደ ቤተክርስቲያን ልጅነቴ ሁሉን ሰው ወክዬ እኔ ይቅርታ ጠይቃለሁ። በስህተት ነው። አሁን ግን ገብቶናል። እነሱ ራሳቸው ባነሱት ምክንያት ምን ስንል እናንተ የወሰናችሁትን ውሳኔ ስንሰማ ለካ ወንድሞቻችን እናንተ የእናንተው ልጆች መጥተው ምኑን ሲያሳዩ ዶክመንት ሲያሳዩ ምን ብለው ሲያሳዩ እንዴ የኢትዮጵያ መካነ ኢየሱስ እኮ ቤተክርስቲያን እኮ በጉባኤ ወስናለች። ምን ብላ? እኔ ያልሰማሁት ምን አልሰማሁም። ምን ለመናገር ምን ብላ? ካሪዝማቲክ ነኝ ብላ። ይሄው ዶክመንቱ ከፈለክ ዜድ ኧረ እባክህ። ታዲያ እነዚህኞቹ ባጃጅ የማይሞሉት የሚጮት ማን ናቸው? አይ እነሱ የተጠለፉ ናቸው። ምንድን የተጠለፉት? በኢንፌሪዮሪቲ ስፒሪት እጅ ወደ ላይ ጌታ ይባላል። ለካ ስህተት ነው። እነሱ መስለውኝ ነው። ለካ እንዶ ትንሽ ፉንፉን ያልኩት በስህተት ነው። ይቅርታ ወንድሜ ኤርሚን እንትን አድርጌ እንዶ ምን አንድ ነገር ልንገራችሁ። አሁን ወደፊት እንትን ሁሉ እናደርጋለን። ጌታ ምስክሬ ነው የምላችሁ። እናታችን ስለሆነች የትኛዋ ሙሉ ወንጌል እኔ ያደግኩባት ያገለገልኩባት ቤተክርስቲያን በኳየር በምን ያገለገልኩባት ስለሆነች እኔ እንደውም ለሙሉ ወንጌል ቤተክርስቲያን አሁን እንትን መሪዎቹንም የተወሰነ ስለማቅ እኔ እንደውም አሁን ደብዳቤ ያስገባለሁ። ሰሞኑን አወራቸዋል። ምን ብዬ መሰላቸው? ከዚህ በኋላ ሙልዬ በቃ እኮ ካሪዝማቲክ ሆናለች መካነ ኢየሱስ። እስካሁን ድረስ ህግሽን ካልቀየርሽ ቀይሬ ምን ከዛ የሚመጡት ከዚህ በኋላ አይጠመቁም። እኛ አንድ ነን። በቃ መንፈስ ቅዱስ አንድ አድርጎናል። ወደዚህ መገለጥ ደርሰናል። ስለዚህ እነዚህን ሰዎቻችንን ምን እናደርጋል? እዛም ቢጠመቁ እዚህም እኔም ብጠመቅ አንድ ነው። አለቀ። በቃ ከዚህ በኋላ ውሃ ነው የምንከልሰው። አለቀ። ጌታ ምስክሬ ውሃ ነው የምንከልሰው። አሜን በሉና ቀጥሉ። ሶሪ ሜርሲ አቋረጥኩሽ። ሜርሲ ስሜታዊ ሆንኩኝ። መሲል ተራ በተራ ስጥ አንተ ዝም ብለህ በቃ እኔ አሁን ሚውት አድርጌ ተራ በተራ ስጥ ያው አላቋት እኔ ጋር ሌሊት ነውና በቃ ሜርሲ ተባረክ። ዝም ካሉ እኔ መቀጠለኝ ነው፣ አላስቻለኝም። መርሲ ትቀጥል፣ ከዛ አለም፣ ከዛ በኋላ ወደ ላይ ይወጣል ማለት። መርሲ ካለሽ ቀጥይ። ኦኬ ፈጠራው ይቅርታሽ እሰማለሁ። በደምብ ትሰሚያለሽ አለም። እሺ ሁላችሁንም ሰላም ብያለሁ። ቴንኪዩ ስለተሰጠኝ እድል። መጨረሻ ላይ ነው የደረስኩት፣ ግን አሁን ሪከርዱ ተልኮልኝ እናንተ እያወራችሁ አየሁትና ብዙ ጊዜ መሲ እንዳለችው አትግቡ እንላለን፣ ግን የመግባትን ጥቅም ዛሬ አየሁት። በቃ ስፒችለስ ማድረግ ነው። ልክ ስትገባ ሄክድን ታንሰር ለዛ ነው ያወረደክ እና መግባትህ ትክክል ነበር ማለት ነው። ዛሬ በቃ ልዩነቱ ታይቷል። እኔም እስማማለሁ። ለምን ታች ሆኖ እንደሚመለከት ሰው ምንድነው አንድ ጊዜ እንደውም ማነው ከዳኒ ፔንቴኮስታል ጋር ሶል ቤት ተነጋግረናል። ታች ሆኖ እንደሚመለከት ሰው ወንድሞች እህቶች ገብተው ዲስሪስፔክት ሲደረጉ ታች ያሉትን ሰው ያስቆጣል። ለዛ ነው ለምን ትገባላችሁ የሚባለው። ግን የመግባትን ጥቅም ዛሬ አየሁት። አንደኛ እሱ እንዲታወቅልኝ ፈልጋለሁ። ሁለተኛ ደግሞ ሰዎችን ግራጁዋሊ
እናውቃለን ፕላትፎርሙ ላይ እስካለን ድረስ ማለት ነው። እና አሁን የተናገርካቸው ነገሮች በቃ ምናቸውም አይጣልም። ላስት ታይምን ቤካ ጋር ገብተክ መስመር አስምረህ ወጣክ which I really appreciate በጣም በቃ እና ኦኬ ለካ ይሄ ሰው እንደዚህ ነው ብለህ ወደ ማወቅ የምትደርሰው አይደል ፕላትፎርሙ ላይ እንደዛ ነው አንተ ለኔ ፐርሰናሊ ማለት ነው። nowadays አካሄድክ እየገባኝ መጥቻለሁ ለማለት እወዳለሁ። ከዛ በፊት ግን ዝርዝር ውስጥ ከመግባቴ በፊት ከላይ ያለሽው ቅድም ቀሲስን ባለጌ ቄስል አይባልም ብለሽ ነበር። በመጽሐፍ ቅዱሳችን አንድ ናባል የሚባል ሰው አለና የእግዚአብሔር ቃል ሚስቱ አቢጊያ ትባላለች። ሚስቱን የእግዚአብሔር ቃል የሴቲቱ አእምሮ ታላቅ መልኳም የተዋበ ነበር፣ ሰውየው ግን ባለጌ ነበር፣ ግብሩም ክፉ ነበር፣ ከካሌብም ወገን ነበር ይላልና ምግባሩ ባለጌ የሆነ ሰው ባለጌ ይባላል። ስለዚህ ብዙ አንተን አትበሉ። ተለሳልሶ የሆነ ቆንጆ ሆኖ ለመታየት አትሞክሩ። ባለጌ ከሆኑ ባለጌ ናቸው። እኛ ኦርቶዶክስ አይደለንም። ቄስ ተናገርኩኝ ብዬ እቀሰፋለሁ ወይ የሆነ ነገር ሆናለሁ አልልም። ምግባራቸው ባለጌ ከሆነ ባለጌ ናቸው። ዳስት እና እኔ ለመናገረው ነገር ማስተካከያ የሚያስፈልገኝ ሰው አይደለሁም። የምናገረውንም ማቅሰው ነኝ። ስለዚህ በዚህ ዘግቻለሁ። ካንቺ ጋር ማስተካከያ አልፈልግም። እኔ ሜርሲ እኔ ገባለሁ በቃ እሺ እኔ ገባለሁ። አለምዬ እህት አለም ግድ የለም አንዳንድ ጊዜ አንዳንድ ነገሮቻችንን ቶለሬት አድርገን እናልፋለን። ሜርሲም ልቧ ይገባኛል፣ እኔ ልቧ ይገባኛል። አንዳንድ ጊዜ ያው እኔ በሚሄድበት መንገድ ላትሄድ ትችላለች፣ የራሷ የተሰጣት ነገር ስለሚኖር ማለት ነው። አንዳንድ ጊዜ አግሬሲቭሊ አንዳንድ ሰዎች ይሄዳሉ፣ አንዳንድ ጊዜ ደግሞ ቀስ ብሎ ይሄዳሉ። ኢንፋክት ሰው እኚህ ቀሲሱ በጣም ሲሳደቡ የሚውሉ ናቸው። እዛው እኔ እኮ ቁጭ ብዬ እንደውም አቀቶኝ መስማት ሁሉ ለጆሮዬ በተለይ ደግሞ በጣሽ እንኳን ወረቀት የሌላቸው በተለይ ፔንቴኮስታል እኮ ዝም ብሎ ነው እናንተ እኮ ተውጣቸው በቃ እዛ ቁጭ ብዬ ማለት መረበሽ አልፈልግም። ከረበሽ የሆነች ነገር ሚዩት አንስቼ ካልኩ ያስወርዱኛል። ስለዛ ግን ውስጤ እየታመመ በቃ አንድ ቁጥር እየጻፍ ዝም አልኩ። ከዛ ጠብቅ አለችኝ ሴና ማለት ጠብቅ ስትለኝ እስከ መቼ የሚጨርሱት ብዬ ታግሼ እድሉን እንዳገኝ ምክንያቱም እንዳያወርዱኝ ብዬ ማለት ግን እያመመኝ ነው የሰማሁት። አሁን አንዳንድ ሰው ቢሆን ደግሞ ምን ሊል ይችላል? አንተ ምናምን ብሎ ያንን እንትን ሊያደርገው ይችላል ማለት። ስለዚህ እኔ የተሰጠኝ አለ፣ እህቴ ሜርሲ የተሰጣታል፣ አለምዬ የተሰጣታል፣ ጌርሳምዬ የተሰጠው መሲ የተሰጣታል፣ ሁላችን የተሰጠን ነገር አለ። ግን እኔ ሁላችንንም የምለው ነገር ምን መሰላቸው? አንዳንድ ጊዜ ሜርሲ ቅድም አንቺ ስትይ እንደነበረው አንዳንድ ነገሮች እንትናቸው እንዳይሰፋ እነሱንም ትንሽ እንትናችንን አይነው አለ። በተለይ ደግሞ ወጣት ስንሆን ደግሞ እኔ አሁን ለምሳሌ ሆነን ለመናገር እኮ ወደዚህ ፕላትፎርም ላይ ስመጣ የምታውቁ ሰዎች አላችሁ። የማልገባበት ቦታ የለም መጮ እኔ ቤቴ ማለት ቤት ውስጥ ባለቤት ኧረ እባክህን ድምፅ አሁን ይኸው አልጮህም። ስመጣ ግን በጣም በስሜት ነበር የማደርገው የሆነ ነገር ነበር። ከዛ ግን ቀስ እያልኩኝ ግን አንዳንድ ነገሮች እያደረኩ ሲሄድ ግን ምናልባት የተሻለ የሆነ ወይ ምክንያቱም እኔ እንትኑ አይደለም የሚታይ የሚሰራው ስራ እንዴት ነው ሚዛን ላይ ማስቀመጥ የምችለው ብዬ ነው ማለት። ስለዚህ ያንን ነገር መዝናችሁ እስከምታውቁ ድረስ ወይም ደግሞ እስከምታዩ ድረስ በተቻለ መጠን ስሜታችንም ያዝ ያደረግን አንዳችን ሜርሲ ለምን በዚህ ሄደች ብቻ ብሎ እሷንም መውቀት አይደለም እሷንም መረዳት፣ ሜርሲም ደግሞ እህታችንን መረዳት። ለምሳሌ እሷም ያንን ስትልሽ ለክፋት አይደለም። ምናልባት ያችን እዛ ቦታ የተጻፈችው ጽሁፍ ሜቢ ከታች እሳቸው ያው ትልቅ ሰው ናቸው። እኛ ደግሞ ጴንጤዎች እንደመሆናችን ሰውን በማክበር ነው የምንታወቀው፣ ነገሮችን ቀስ በማለት ነው። ስለዚህ እሷ ደግሞ የመጣችበት እንትን አለ። ከኦርቶዶክስ እህታችን ነች። እንግዲህ ታውቂያለሽ፣ የተሐድሶ እህታችን ነች። ብዙ ነገር ውስጥ ማለት በጌታ ያለች የተወደደች እህታችን ነች። እሷም ያንን ስትል ምናልባት ያላት እንትን ሊሆን ይችላል። ስለዚህ ተውት በቃ። ይሄንን ውስጥ ግን አንድ ነገር ልንገራቸው፣ ሁለታችሁም መጥፎ ልጆች ስላልሆናችሁ በውስጥ አሁን ሜርሲ እህትሽ ነች፣ ገንዘብ አድርጋት። አለምዬ ከእሷ ጋር ስሪ፣ ገንዘብ አድርጋት።
ፎሎ ካልተደራረጋችሁ ፎሎ ተደራረጉና ሜርሲዬ በእህትነት አግኛት። ችግሩ እንኳ ቢኖር ይኸውልሽ አለምዬ እንደዚህ ቢሆን ብለሽ አውሪያት። አንቺ ማንም ጣልቃ አይግባባችሁ። እዚህም መስማት አያስፈልግም። እናንተ በውስጥ እንትን አድርጉና በቴክስት ተአውሮ ከዛ በኋላ ሪዞልቭ አድርጉትና በቃ ይቅርታ ተባብላችሁ በቃ ወንጌል ይቀጥል። ምክንያቱም የእናንተን አሁን እዚህ ብንሰማ ምንም የምናመጣው ነገር የለም ማለት ምንጨምረው ነገር የለም። እንዲሁኑ ከማባልና ሌብል ከመደረግ ውጭ ምንጨምረው ነገር የለም። ጌታ ኢየሱስ ይባርካችሁ። ከፍቅር ነው ደግሞ ያወጣላ እያያችሁ ነው። ነጭ አለ ትልቅ ሰው ስለሆንኩኝ መናገር አለብኝ ማለት ነው። ጌታ ኢየሱስ ይባርካችሁ። ስለዚህ ዘግተናል። አለም እየቀጥይ እህት አለም ቅቡል ነው። ሜርሲዬ ቅቡል ነው። አይ ከአንቺ በታች ያለች ሜርሲዬ ቅቡል ነው። ምን አልከኝ ዜድዬ? ቅቡል ነው ወይ? አሁን ያልኩት ነገር ቅቡል ነው ወይ? ታወሪያታለሽ አይደል እህታችንን? አይ እኔ አላውቃትም። ዛሬ ገና ነው ያየኋት። እንዴ በጣም አንቺ ወቂያት በጣም የተወደደች ልጅ የተባረከች እሳት ልጅ ነች። አምልጦሻል ማለት ነው። ለዚህ ነው አንቺ ስለማታውቂያት ነው። እወቂያት። አሁን ከዛሬ ጀምሮ ፕሮፋይሏን በውስጥ በኩል እንትን አድርጊ። የአንቺ ልብ ነው ያላት። የወንጌል ሰው ነች። ስለዚህ ቀጥል። ተባረኪ። እሺ አለም እየቀጥይ እህት አለም። እሺ ዜድ የጌታ ሰላም እና ጸጋ ይብዛላችሁ። ጌርሳሚ መሲ ራስሽ መርሲ እና ሁላችሁ ከታችም ያላችሁ ሁላችሁ የጌታ ሰላም እና ጸጋ በክርስቶስ ኢየሱስ ብዝት ይበልላችሁ። ሜርሲ እወድሻለሁ። በነገራችን ላይ እኔ ክርስቲያን ነኝ። ከአንደበቴ ክፉ ቃል በማውጣት ወንጌልን እሰብካለሁ ብዬ አላምንም። ታላላቆቻቸውን ምናልባት በአስተሳሰባቸው ላናከብራቸው እንችላለን። በእድሜያቸው ግን በሰውነታቸው ግን ሊከበሩ ይገባል ብዬ አምናለሁ። ይሄ ያደግኩበት ባህሌም ነው። ምክንያቱም ለታላላቆቻችን ክብር መስጠት ማለት ነው። እንድትቀየሚ ምናምን ነገር አይደለም። በጣም ነው የምወድሽ፣ አቅሻለሁ። አንዳንድ ቦታ ላይ አይሻለሁ። አንቺ ነሽ ማታውቂ እንጂ እኔ አቅሻለሁ በደንብ አድርጌ። ንግግሩ እንደ ንግግር ጤናማ ነው ብዬ ስላላመንኩበት አይባልም። አለምሻ እህት አለ በውስጥ አልኳቸው። በቃ ጨርሱ፣ በውስጥ ጨርሱ። አሁን አንቺ የተነሳው ሀሳብ ላይ ብቻ ሀሳብ ስጭና ካቃታችሁ ግን ለሶስት እኔ አንቺ እነሷን ትሬት አድርጋችሁ እኔ በሽምግልና በል። ስለዚህ እዛ ዘቡትና ተባረክ። ሀሳብሽን ለመጫን አይደለም። በቃ እዛው ዘቡ። እናንተ መካከል እናንተ ማትፈቱት ነገር የለም እህት አለ። በቃ እዚህ ላይ አይምጣ። እኔ ችግር ካለብኝ ከሜርሲ ጋር መጀመሪያ ሜርሲ ጋር መጨቃጨቅ ያለብኝ። በቃ እዚህ ጋር አናምጠው። በቃ ችግር የለውም። አንቺ በውስጥ በኩል ለምንድነው እንደዚህ ያልሽው ብለሽ ሜርሲ ራሷ ቴክስት ማድረግ ትችል ነበረ። ስለማትተዋወቁ ነው። አሁን ግን ተዋውቃቸዋል። በቃ ቀጥሉ። ለማንኛውም ጌታ ኢየሱስ ዘመንሽን ይባርከው። ትጋትሽንና ያለሽን ቅናት አደንቀዋለሁ። ስለማይሽ ማለት ነው እንዳልኩት ስለማይሽ እና ጌታ ኢየሱስ ይባርክሽ ማለት እወዳለሁ። እኔ ጥያቄ ያለኝ ዜድ፣ በመጀመሪያ ደረጃ እዚህ እኔ ስላኪ ስለ ዲቭ ብዙ ነገር ማውራት አልፈልግም። ምክንያቱም እኔ አኬን የማውቀው ምናልባት ከእናንተ በፊት ሊሆን ይችላል። ክለባውስ ወይም ደግሞ ሴች የሚባል አፕሊኬሽን አለ። በኮሮና ወቅት የተከፈተ መሸሸጊያ ዋሻ የሚል ህብረት አለን እና በዛ ህብረት ውስጥ በጣም በሚገርም ሁኔታ ለጌታ የሚቀና በአንድነት ጌታን የምናገለግል የምናከብር፣ አንድ ቀን እንኳን ልዩነት ተሰምቶን የማያውቅ እኔ እንግዲህ በታድሶ ሙቭመንት ውስጥ ነኝ ያለሁት፣ ግን ልዩነቴን አንድ ቀን እንኳን ነግረውኝ አያውቁም። ትለያለሽ እንኳን ብለውኝ አያውቁም። እና በአንድነት ጌታን እናገለግል ነበረ እና እኔ ስለ አኬ ዛሬ ላይ እንዲተቀይሮ እዚህ ደረጃ መድረሱ ለእኔ ጥያቄ ነው። እውነት ለመናገር ማለት ነው ለእኔ ጥያቄ ነው። ሴችን ለቀን ከመጣን ወደ ቲክቶክ በኋላ ደግሞ ንጽጽር ላይ እንሰራ ነበረ እዚሁ ላይ ማለት ነው። በጣም የሚያግዘኝ በተለይ እኔ ቤት ከፍታለሁ ታውቃላችሁ። አብዛኛውን ጊዜ በስራ ስለመሆን አይመቸኝም። ሸፍኖ የሚያግዘኝ ሰው ነው እና ዛሬ ላይ የሆነ ስተት ሰርቷል እና ስተቱን እንደ ስተት እንዳለ ሆኖ ወጥቼ ልቃወሙ ልጋፈጠውም አልፈልግም። በጣም የምወደውና የማከብረው ወንድሜ ስለሆነ ማለት ነው። ታውቃላችሁ ራእይ ቤት ዮሐንስ ራእይ ላይ ስለ 7ቱ አብያተ ክርስቲያን ሲጻፍ መልእክታቶቹን አስቀድማችሁ ስታነቡ ከመልካም ጎናቸው አይደል የሚጀምረው? አውቃለሁ ነው የሚለው። ትጋትን አውቀዋለሁ፣ ብርታትን አውቀዋለሁ። ዛሬ ላይ ግን ያለህበት ትክክለኛ መንገድ አይደለምና ተመለስ ነው አይደለም የሚለው። እኔ የምለው እንደዛ ነው።
ማለት ዛሬ ካለበት ተነስቼ ለቅሶ አልፈልግም። መጀመሪያ የነበረውን ትጋትና ቅናት ለወንድሞች ያለው ፍቅር አንድነታችንን በጣም የማከብረው ነገር ስለሆነ ማለት ነው እና ዛሬ ላይ ያለን ልዩነት ወይም በነ ቀሲስ ዲ በኩል መዳኘት አለብን ብዬ አላስብም። ሁለታችን ልዩነት ካለን ማለት እኔ ልውጣ ከመካከላችሁ እና መሀል ቤት ልሆን ችግር የለውም እና በዜዶና በአኬ መካከል ልዩነት ካለ ልዩነታችሁን ሁለታችሁ ቤት ከፍታችሁ በዚህ መንገድ እንለያያለን። ግን ደግሞ ልዩነታችን እንደ ልዩነታችን ተቀብለ ነው ጌታን ከፍ እናድርገው እና ክብረው ብለን መነጋገር እንችላለን። ሌላ ሶስተኛ ወይም አራተኛ አካል በመካከል ገብቶ ሌላ ፖለቲካ መሰራት አለበት ብዬ አላስብም። እኔ እንደራስ ማለት ነው የተመለከትኩት ነገር ነው። ቀሲስ ዲ በኩሉን ቅድም በጣም ወጣ ብለው ሲናገሩ ነበር። ኦሪጂናል ሲንን አንስተው ነበረ። ብዙ ንግግሮችን ሲናገሩ ነበረ። በዛ ሁሉ መካከል ግን ትክክል አይደለም ብሎ ማስቆመም ይችል ነበር። ኦፍኮርስ ግን አላደረገም ይመስለኛል። ቲክቶክ ላይ ያለውን ፖለቲካ አብዛኛው ወገኖች የወደዱት ይመስለኛል። ማለት ይሄ ቶፒክ መሆን ማለት ነው። እኛ እኮ ታስታውሱ ከሆነ ከዛሬ ዓመት በፊት ብርግት ብቻ ችግር አለ፣ ልዩነቶች እኮ አሉ እዚህ ቲክቶክ ላይ እንዳለ ሆኖ ግን ውይይቶች ነበሩን። ለምሳሌ ጥምቀት ለድነት ሊሆን ይችላል፣ ቅዱስ ቁርባን አማናዊ ስጋና ደም ነው ወይ የሚሉ ቶፒኮች አሉ። በዛ ቶፒክ ውስጥ ክርስቶስ ይሰበክ ነበረ። አሁን ገና ቶፒኩ ሲነሳ ቅድሚያ ከወንድሞቻችሁ ጋር ችግራችሁን ፍቱ እንባላለን። በዛ ውስጥ ወንጌል ይሰበክ ነበር። ምን ተደረገ? ይሄ ነገር በመምጣቱ ምክንያት ወንጌል እንዳይሰበክ ወይም ደግሞ እንዳይሰራ መንገዶቻችን ተዘጉ ማለት ነው። ማን ነው ወጥቶ በዚህ ጉዳዩን እየተወያየ ያለው? ጥምቀት ለድነት ብሎ የሚወያይ ሰው አለ? የለም። ቅዱስ ቁርባን አማናዊ ስጋና ደም ነው ብሎ የሚወያይ ሰው አለ? የለም። ምክንያቱም እንዳይወያዩ መንገድ ዘጉ። በቃ እንወያይ ብለህ እንኳን ጥያቄ ስታቀርብላቸው የሚሉት ነገር አለ። በቃ መጀመሪያ ከወንድምሽ ጋር ፍቺ ወይም ከወንድም ጋር ፍታ ነው የምንባለው እና ይሄ ነገር ለወንጌል እንቅፋት ሆኗል። ምን ተጠቀማችሁ ማለት እወዳለሁ። እኔ እስካሁን ድረስ በተፈጠረው ነገር አንድ ቀን እንኳን ወጥቻ ሀሳብ ሰጥቻለሁ። ግን የምትሰሩት ስራ ትክክል ነው ወይ? ለወንጌል እንቅፋት አልሆነም ወይ? ትክክለኛ መንገድ ላይ ያላችሁት ወይ የሚል ጥያቄ ላቀርብ እወዳለሁ። ልዩነት አለ፣ ኦፍኮርስ ልዩነት አለ። ልዩነታችሁን ግን ችግር የለውም። ቲክቶክ ላይም ቢሆን እኮ 1000 ሰው መስማት ይችላል። ችግር የለውም። ትምህርታቸውን ብታስተምሩ ቤት ከፍታችሁ ግን ሌላ ወገኖችን ሳትደባልቁ እራሳችሁ እርስ በርሳችሁ ከፍታችሁ ብትነጋገሩ ብትወያዩ ብዙ ችግሮች ይፈታሉ ብዬ አምናለሁ። ይሄ የራሴ ያየሁት ነገር ነው እና ይሄ ነገር መስተካከል አለበት ብዬ አስባለሁ። ሲቀጥል አንድ ጥያቄ አለኝ። በኢትዮጵያ ማለት ወንጌላውያን ቤተክርስቲያን መካከል ያው በዚህ በካውንስል ውስጥ ነው ያለችው እና መካነ ኢየሱስ ቸርች የራሷ የሆነ ኮሌጅ አላት ወይ ቴዎሎጂ ኮሌጅ አላት ወይ የሚል ጥያቄ ባለፈውም ስጠይቅ ነበረ። የራሷ የሆነ ኮሌጅ ሴሚናሪ እንትን አላት፣ ግን በኮሌጅ ደረጃ አይገርምም። የእንትኑ ነው እንጂ ያለው የመካኒሳው አለው እንደዛ ውስጥ ወገኖች የምታውቁ ሰዎች? አዎ ዋናው መካኒሳ ያለው ነው ሴሚናሪ። መካኒሳ ያለው አለው አይደለም ሴሚናሪ ወይ አለምዬ? አዎ ይሄን ጥያቄ ስጠይቅ እንዴት ነው መካነ ኢየሱስ የሚያገለግል ወንድም አለኝ። እኔ ታድሶ ነኝ፣ ወንድሜ መካነ ኢየሱስ ነው የሚያገለግለው እና የትምህርት እድልን አመቻችታ እንትናሉ በወንጌላውያን አማኞች ኮሌጅ ውስጥ ነው የመማር ቻንስ ነው ያገኘው ማለት ነው። እና እነሱ ትምህርታቸው በእንደዚህ አይነት መንገድ አንድ ሆኖ እያስቀጠሉ ወይም ደግሞ ቴዎሎጂ ትምህርታቸው አንድ አይነት ሆኖ ሳለ የሆነ መጽሐፍን ይዘን ልዩነትን ፈጥረን እዚህ ደረጃ ከምንደርስ ለምን ተወያይትን ችግራችንን አንፈታም የሚል ጥያቄ ለማቅረብ ነው። እንዳንሰራ ያደረገን አሁን የአንተን ዛሬ እኮ ወገኖች ይሄ ነገር እኮ እናንተ እኮ ቀላል ነገር አድርጋችሁ እንዳትወስዱ። አሁን ውር ባጃጅ የማይሞሉት በኢትዮጵያ ያለችውን ወንጌላዊት ቤተክርስቲያን መካነ ኢየሱስን አይወክሉም። በቃ እኮ አለቀ። አንዱ ነው ከመካከላቸው በስህተት ባጃጅ ውስጥ የገባው ነው። እኔ በኢትዮጵያ ያለችው የወንጌላዊ ቤተክርስቲያን አባል ነኝ የሚለው እኮ አንዱ ነው በስህተት የገባው ትርፍ ሆኖ የገባ አለ አንድ። እሱ ደግሞ እናስወጣዋለን። ችግር ወንድማችን ነው፣ በጣም የምንወደው ወንድማችን ነው፣ እናስወጣዋለን። የሬቷ መካነ ኢየሱስ እኮ ነገርኳችሁ ካሪዝማቲክ ነኝ ብላለች። በቃ አለቀ።
እንዴ ወዳጅ አለቀ እኮ በቃ። እንዴ ጨዋታ ሲያልቅ ለውጤት ነው እንጂ የምትሮጠው እንጂ እኮ ለእንትን አይደለም። አለምዬ እኮ አሁን እኮ በቃ እኮ እያለቀ ነው የምልሽ። አሁን እግዚአብሔር በራሱ ጊዜ እያስተካከለው ነው ያለው። አየሽ፣ እነሱ ለመበተን የመጡትን እግዚአብሔር በብዙ አቅጣጫ ነው የሚበትናቸው። ከዚህ በኋላ የትኛዋን ሉተራን እንደሆነ የሚፈልጉት እነሱ ይሞክሩ፣ ይፈልጉ። የት ነው ያለችው? አሜሪካ ነች ያለችው፣ ስዊድን ያለችው ነች፣ ኒውዮርክ ያለችው ነች። ይፈልጓት እሱ። እነሱ በርትተው በጣም በቃ ጥርሳቸውን እና እንትናቸውን ገጥመው እየተንቀጠቀጡ ይፈልጉ እነሱ። እኛ አያገባል። አሁን ከዚህ በኋላ ግን እነዚህ ይኸውላችሁ፣ ከዚህ በኋላ የወንጌል አማኞች በዚህ ከኔ ጋር ተባባሉ፣ ከኔ ጋር ተስማሙ በዚህ ጉዳይ። እነዚህ ሰዎች የመሬቷን መካነ ኢየሱስ በኢትዮጵያ ያለችውን አይወክሉም። በኢትዮጵያ ያለችው አንደኛ ከካውንስል ውስጥ ያለች ነች። ሁለተኛ ካሪዝማቲክን እቀበላለሁ ያለች ነች። ካሪዝማቲክ ማለት ምንድን ነው? በሉተራን ውስጥ ሉተራን ሆነ ማለት ነው። ሉተራን ሆነ ምን የለም፣ ካሪዝማቲክ ነኝ ማለት የለም። ነብይነትን እቀበላለሁ ብላ ነብይ እየሾመች ነብይ ልትሾም ያለች ነች። እንደገናስ ደግሞ ጸጋውን እቀበላለሁ ያለች ነች። ከዛስ ሌላው ደግሞ ይቀጥላል። ናቲሻ የኔ ወንድም አሁን ቀስ ብለን ወደዚህ እንመልሰዋለን። እንኳን ደህና መጣ ናቲ፣ እንኳን በሰላም ተመለስህ ብለን ለወንጌል የሚጠቅመን ናቲ እንመልሰዋለን። እነዚህን አስወግደን ማለት ነው። ለምን ከተባለ እነዚህ በቃ እኮ የመሬቷን አይወክሉም። አለቀ። በአራት ነጥብ። አለምዬ ጥያቄሽ በቃ ሌጂት የሆነ ጥያቄ ነው፣ ትክክለኛ ጥያቄ ነው፣ ግን ደግሞ መልስ ያለው ጥያቄ ነው። አሁን ከዚህ በኋላ አይ ጅማሬ መጥቷል። አሁን አንደኛዋ እዛው ቀደም ያለችው አንዷ ይህንን ነገር ፍሌም የምታደርገው እሳት የምታያይዘው አንዷ ምን ብላለች? አይ እኔ እኮ አልቀበልም ብላለች። ያላችሁ ሰዎች ሊሊ እኔ አለሽ መሰለኝ አንቺ ቪዲዮ እንደው እሷ ያለችው ቪዲዮ ካለ እሱን ቪዲዮ ፈልገዋለሁ። ከዚህ በፊት ምንም ስትል ነበረ፣ እኔ ሰምቻታለሁ፣ አልቀረጽኩም እንጂ ምንድነው የምትለው የነበረው? እኔ ሉተራን ነኝ የመካነ ኢየሱስ አይደለሁም የሚል ሀሳብ ያለው ነገር ስትናገር ነበር። ስለዚህ እሱን እንደ ኤቪደንስ ይዞ ያኛው ወንድማችን ደግሞ እኔ ስቲል መካነ ኢየሱስ ነኝ የሚል ሰው ነው። አለቀ በቃ አለቀ። ስለዚህ ጌታ እንትናችን እየሰማ ነው። አየሽ፣ ያ ባህል የድሮ ባህል ወንጌል አብሮ የመስበክ አምስቱን ሶላዎች ተቀብለን ያለን በቃ ማንም ሰው አምስቱን ሶላ ሳይቀበል እኮ አይገባም። ኢቭን መዳን እንኳን በእምነት እኮ ነው። ኢቭን እኮ ሰው ይኸውልሽ፣ ህፃናት እኮ ሲያጠምቁ መካነ ኢየሱሶች እኮ እምነቱ ነው የሚያድናቸው። እምነትን ደግሞ ለህፃናቱ እግዚአብሔር በተአምር ይሰጣቸዋል ብሎ እኮ ነው የሚያምኑት። በቃ እኮ አለቀ። እኛስ በእግዚአብሔር ራሱ አይደል እምነት የሰጠን ብለን የምናምነው አለቀ። ግን እንዴት ነው የሚሰጣቸው የሚለውን እንግዲህ መካነ ኢየሱስ የራሷ የሆነ የምታብራራበት ነገር አለ። ወደፊት ደግሞ የሚጠራ ነገር አለ ማለት። ስለዚህ በጌታ እራት ላይም ደግሞ ያለው ነገር እንደዚሁ ቀስ እያለ የሚጠራ ይሆናል ማለት። አንቺ ድፍረታቸው እኮ አለምዬ፣ ይሄ ሁሉ ነገር እኮ የመጣው እኮ ደፋሮች ስለሆነ እኮ። ምን አሉ መሰለሽ አሁን ቅርብ ጊዜ አንዱ የኢንፌሪዮሪቲ ስፒሪት የበታችነት ስፒሪት የተጠናወተው እና እዚህ ሀገር የሚኖረው መጥቶ ምን አለ? አንደኛ ሁለት ነገሮች ረጨ። አየሽ፣ ይሄን መርዙን ረጨ። ምን አለና ረጨ? አንደኛ እኔ አለ የጌታ እራትና ስርዓቶችን እነዚህ ሳክራመንቶችን በሙሉ የጌታ እራት ለምሳሌ መውሰድ እንትንም ሁለቱ ሙሉ ወንጌል እዚህ ጋር ብትኖርና የኦርቶዶክስ ቤተክርስቲያን እዚህ ጋር ብትኖር አለ እኔ አለ ሙሉ ወንጌል ገብቼ አልወስድም። መሰረተ ምንድነው ሙሉ ወንጌል እዚህ ብትኖርና ኦርቶዶክስ እዚህ ጋር ብትኖር አለ እንጂ እኔ እዚህኛው ጋር ሙሉ ወንጌል ገብቼ አልወስድም፣ ኦርቶዶክስ ገብቼ ነው ወስደዋል። ታምኛለሽ አለ። በአፉ ነው ያለው። ህብረት ማድረግ ግን የሚቀለኝ አለ ከኦርቶዶክስ ጋር ነው ከፕሮቴስታንት ጋር። ይሄ ማለት ምንድነው ታውቂያለሽ? ጴንጤፎቢያ ይባላል። የጴንጤፎቢያ የፔንቴኮስታል ፎቢያ ያለበት አእምሮ በዚህ የሻገተ ሰው አየሽ፣ የሻገተ ሰው ይሄንን ይዞ መጣ። አራሽሽ ከፈቀዱልኝ አለ። ልክ ነሽ ከፈቀዱልኝ አለ። ከፈቀዱልኝ እኔ እንደውም አለ ከፈቀዱልኝ ከነሱ ጋር ህብረት ባደርግ ነው የሚሻለኝ ብሎ ቁጭ። አንደኛው ማለት ነው። ሁለተኛው ደግሞ ምን ደገመ መሰለሽ? ይሄ ብቻ መሰለሽ እኔ ለኦርቶዶክስና ለካቶሊክ ወንጌል አይሰበክም፣ ኢንተርንትን ነው የምንሰራው እንጂ ወንጌል አንሰብክም ብሎ ቁጭ አለልሽ ማለት ነው። እና እነዚህ ዝም ብሎ ናቸው ወንጌል ይሰበካል ምናምን የሚሉት አለ። ሶስተኛ ቲም ሶስተኛ ቢያ ከዛ ምን ብሎ መጣ? አንድ ጊዜ ኤፊ ሁለት ወንድም አሁን ዛሬ ቤቷን የከፈተችው
ያው ለማዋጋት እዚህ ያሉ አሉ ብዙዎች። እኛ መጠንቀቅ ያለብን እኔ ደስ የሚለኝ አብሬ አልጨፍርም እንትን ማለንም በቃ ሲሄዱም በቃ እኔ ይገባኛል እና አሁን እሷና አንዱን ወንድማችንን ከሙስሊም አምጥቶ ንስሐ አስገባ አንድ ቀን ማለት ንስሐ አስገባ ምን ብሎ መጣ? ይሄ እኮ ትክክለኛ ንስሐ አይደለም በክሪድ ነው የሚገባው አለ። አሁን ግን ልጅቷ ሁሉ ተራነኝ እያለች ነው። በክሪድ አስገብቷት ይሆን? በክሪድ ነው የምናስገባት ሲል ነበር። ንስሐ ጌታ ይቅር በለኝ እኔ እኮ በመስቀል ላይ እኮ ያለው ሰው ያለው እኮ እባክህ አንተ ዝም በል አለው። ከዛ በዛኝ በግራ ያለው ሰው እባክህ ዝም በል እኛ እንኳን በጥፋታችን ነው። ይሄ እኮ ጥፋት የሌለበት ነው። እባክህ በቃ አስበኝ በላይ ከገዜ በመንግስት አስበኝ ሲል ዛሬ ከኔ ጋር ትገባለህ አባቴ። መጽሐፉ የሚለው የሮሜ መጽሐፍ ምዕራፍ 10 ቁጥር 10 ላይ እኮ ሰው በልቡ አምኖ በአፉ መስክሮ ኢየሱስ ጌታ ነው ብሎ ምን ይድናል አለ። አንተ እኮ ነህ አወሳሰብከው ነገሩ ነው። ለአንተ ቁማር መስሪያ አወሳስበ ሰው በክሪድ እንትን ካልገባ ማለት ጀመርክ። ልጆቹን በትነ ይኸው አንዱን መከራ እያየ ነው አሁን አንዷን ደግሞ ይኸው እንግዲህ በክሪድ አስገብታት ይሁን ይኸው አንተ ጋር ነኝ ብላ እንትኗን እያደረገች ነው ያለችው ስርዓተ እንትኗን። ኤኒዌይስ አለምዬ ተመልሷለልሽ ነው። ከዚህ በኋላ እነዚህ ሰዎች የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ አይወክሉም። እኛ ነን የምንወክለው። እኛ አየሽ እነሱ ሉትራንን ብለው በዛኛው ሳይድ በተለይ ደግሞ የአሜሪካን የምናምን ሉትራንን ስለሚሉ እኛ ደግሞ በኢትዮጵያ ያለችው ካሪዝማቲክ እንቅስቃሴ የምትቀበለው ሃሌሉያ እያለች በልሳን የምትጸልየው ልሳን የምታስተረጉም እንደገና ደግሞ ምን ነቢያትን የምትቀበለው አለ ጸጋው ብላ የምትል ሴሽኒስት ምን የሚባለው ያልሆነችውን እሷን ቤተክርስቲያን ምን እናደርጋለን? እንቀበላለን። አብረን ነው የምንሰራው። አለቀ። ተባረክ ይታለ አይ ቲንክ ግልጽ ይመስለኛል። ዩዘር ቀጥል። ዜድ ሻዬ ግዬ በመጣው ሰዓት ፖይንቶችን ራስ እየተናገርክ ጨረስክብኝ እና በቃ ጥቅሱን ብቻ ላንብብና በጣም ጥሩ ስራ ነው የሰራኸው። በጣም ደስ ብሎኛል። እዛ እያለህ በጣም ከሚገርምህ ራስህን ገዝተህ በጣም የሚያናደድ ስራ ነው። እኛ መንፈሳዊ ሰው ነን ማለት ሁልጊዜ አይሁን እንጂ የእግዚአብሔር ቃል እንደሚል እንቆጣለን፣ እንገስጻለን፣ እናለቅሳለን፣ እንስቃለን። ግን ያ ማለት ለሁሉም ጊዜ ያለው ነው። ሁልጊዜ በአንድ አይነት በቁጣ ብቻ በሳቅ ብቻ ወንጌል የለም። ለዛ ነው የእግዚአብሔር ቃል ለሁሉም ጊዜ ያለው ያለው እና ጥበብ የተሞላው አካሄድ የመጣው እልቅስ እዚህ ሩምህ ላይ ስትመጣ ነው ያየሁት። የምትይዘው ምናምን ፊትህን እንትን እያልክ ይታያል፣ ይነበባለው፣ ያናድዳል። ምክንያቱም ልክ ነው ያደረግከው ነገር ወጣልኝ። አሁን እኔ በጣም ራሴን አሞኝ ነበረ። ከሚገርም እየወተወትኩኝ ነበረ የጻፍኩልህ። እኔው እኛ ሶሻል ሚዲያ ላይ የመጀመሪያው የአዲስ ኪዳን በኩራት የወንጌል አማኞች ህብረት ብለን በፌስቡክ ባህሩ ምትኩ ነኝ በድምፅ ለምታውቁኝ እኛ ከዛ ውስጥ ናቲ አብሮን ነበር፣ ዜዴ ክርስቶስ አብራን ነበር። እንግዲህ መካነ ኢየሱሶች ናቸው እና በጋራ ስንሆን በግሩፓችን ውስጥ በልሳን እየጸለይን ድምፅ እየሰማን መልእክት ሼር የምንደራረግ ሰዎች ናቸው። ስለዚህ እቺ እኔ ከተማ ላይ ያለችው ሀና የምትባለው በመሰረቱ ሊመክሯት ሊነግሯት ለሚችሉ ሰዎችም ሼር አድርጌያለሁ። በፍጹም የእግዚአብሔርን ስርዓት እግዚአብሔር የሰራልን ስራ ለማፍረስ ሴጣናዊ በሆነ አካሄድ እየሄደች ያለች ነች። አይወኩሉም፣ መካነ ኢየሱሶችን አይወኩሉም፣ በፍጹም አይወኩሉም። እዚህ ሆነው የሚያወሩት ወንጌል ለፍጥረት ሁሉ ይሰበካል። ወንጌል ከሚሰበክባቸው ደግሞ ክርስቶስን ከደበቁ ተወልዷል እያለው ቤዛነቱን አዳኝነቱን ከዛ ይልቅ ውሃ ወንዝ እየሄዱ በአመት አንዴ ወይንም ጌታን የተቀበለ ሰው እኛ በጥምቀት እናምናለን። አንድ ጊዜ ተጠምቀናል። ሁልጊዜ ግን የምንጠመቀው ሁልጊዜ ከኃጢአታችን የምንነጻው በደሙ ነው። ደሙን
የኢየሱስን ስሙን ማንነቱን ንስሐ እየገባን ምን ዕለት ዕለት ዘላለማዊ የሆነውን ማንነቱን በየቀኑ ጥምቀት እያልን ልናወራ አይደለም። የስ ያመን ሰዎች ለደህንነት ያገኘነው በኢየሱስ ነው። ምስክር ልንሆን ተጠምቀናል። መጽሐፍ ቅዱሳዊ ነው። ግን የዳነው ደህንነት አለቀ። የዳነ ሰው ምስክርነቱ ሊሰራ ነው። ዘላለማዊነቱ ደሙን እንጂ ልናወራ እንጂ ዘላለማዊነቱ ስሙን ልናወራ እንጂ አምላክ ሰው የሆነበት ልናወራ እንጂ ምድር ላይ አንድ ቀን ስርዓት የፈጸምነው ልናወራ አይደለም። ከላይ የመጣው ነው ያዳነን፣ ስጋ የለበሰው ነው እና ያዳነውን እና አንዱን ያሰብኩትን በልቤ የመጣውን በጣም በአንተ ምክንያት ወደ ልቤ ይመጣልኝ ጥቅስ አለ። እሱን ላንብብላችሁ እና ልጨርስ። አንተ በልብህ የሞላውን ቀጥል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 11 ላይ እንደዚህ የሚል ቃል አለ። ጌታ ስሙ ይባረክ። ስርዓት በጠበቀ ነው ማነብላችሁ፣ አጀማመሩም አጨራረሱም ትርጉም ስለሚሰጠው። በቀረውስ ይላል በእንግሊዘኛው ፋይናሊ ብሎ የሚለው ቃል ማለት ነው። በቀረውስ ወንድሞች ሆይ ደህና ሁኑ አለ። 4 ነጥብ። ከዛ ምን ሊል ነው ደህና ሁኑ ያለው? አንድ በጣም ነው ቢገርመኝ። ፍጹማን ሁኑ ነጠላ ሰረዝ። ደህና ሁኑ 4 ነጥብ ነው። ፍጹማን ሁኑ ነጠላ፣ ምክሬን ስሙ ነጠላ ሰረዝ፣ በአንድ ልብም ሁኑ ነጠላ ሰረዝ፣ በሰላምም ኑሩ ነጠላ ሰረዝ፣ የፍቅር የሰላም አምላክ ከእናንተ ጋር ይሆናል። ሆኗል አይደለም፣ ይሆናል። ይህንን የመንፈስ አንድምነት ልንጠብቅ ይገባል። ዜድ ዛሬ ያደረገውን በክርስቶስ ኢየሱስ ደም የተዋጀውን ቤተ ክርስቲያን አንድነቷን ይህንን መጠበቅ የእግዚአብሔርን ስርዓት እግዚአብሔርን ማወቃችን ዲስፕሊን ነው። ይህንን ክርስቶስ የሰራውን ስራ ሊያፈርስ በስጋ የተገለጠ መካነ ኢየሱስን የማይወክሉ ጥቂት ሰዎች ያደረጉት እናያሉ። አለምዬ ሲኤች ላይ የሆነ ቃል የገባውላት አንድ እህት አለች። እሷ ከሆንሽ ኢንቦክስ አርጊልኝና አንቺንም ማዋራት እፈልጋለሁ። ሌላው በቃ ጥሩ ስራ ነው የሰራኸው። ጌታ ይባርክህ። ራስህን ገዝተህ መንፈስህን ጠብቀህ አጥጋቢ የሆነ ምላሽ ነው የመለስከውና በቃ ይሄ ነው የሚያስፈልገው። ተባረክ ብራዘር፣ በጣም ደስ ብሎኛል። እሺ ባህርዬ፣ ጌታ ኢየሱስ ይባርክ። በጣም ተወዳጅ ወንድማችን። ዋናው ነገር ምን መሰላችሁ? በነገራችን ላይ የመካነ ኢየሱስ ቤት እችን ብቻ ልበላችሁ እና ሰው አልቀበልም ከዚህ በኋላ ሁለቱን ከላይ ያሉትን እህቶች ካናገርኩ በኋላ እዘጋለሁ። በቂ ነገር ስላደረግን ማለት ነው። በጣም ማስተዋል ያለብን የኢትዮጵያ መካነ ኢየሱስ ቤተክርስቲያን ከማናችንም ይልቅ የመጀመሪያ ቤተክርስቲያን ነች። በወንጌል ዙሪያ ከሙሉ ወንጌልም ከማናቸውም ይልቅ አሁን በካውንስል ውስጥ መኖሯን ካሪዝማቲክ ነኝ ብላ ማወጇን የማትቀበል ከሆነ አባቶች ያቺን ቤተክርስቲያን ወደዚህ ኤግዚስተንስ ከክርስቶስ ኢየሱስ ጋር ተመካክረው እጅ ለእጅ ሆነው ከመንፈስ ቅዱስ ጋር ይቺን ቤተክርስቲያን ኤግዚስተንስ እንድታገኝ ለወንጌላውያን ጠለላ ወንጌላውያን አብያተ ክርስቲያናት ተብሎ ለሚሉት ለነ መካነ ኢየሱስ ማነው ለነ መሰረተ ክርስቶስ ለሙሉ ወንጌል ለወንጌል ብርሃን ለምናምን ለተባለው በሙሉ ጥላ ሆና በመንግስት ዘንድ ታዋቂ ስለነበረች ጥላ ሆና ይሄ የመንፈስ ቅዱስ እንቅስቃሴ በጋለበት ጊዜ ማለት ሰዎች በሚገደሉበት ሰዎች በሚታሰሩበት ጊዜ ጥላ ሆና ሸሽጋ እንደገና ደግሞ እነሱ ሲያድጉና ወንጌል እየተሰራጨ ወንጌል ትውልድ እየወረሰ ሲሄድ ደግሞ አይ አንድ ነን እኮ ብለው ቁጭ ብሎ አባቶች መክረው ቤተክርስቲያንን አንድ አድርገው አዎ ስመሰረት አንዳንድ ነገሮች እነዚህ ነገሮች አሉ አይፈቅድም ነበረ። ግን አሁን ግን አንድ ነገር ተረድቻለሁ። ካሪዝማቲክ ነች ስትል አባቶችን እየሰደብክ ነው።
አልቀበልሽም የምትላት ከሆነ አባቶችን እየሰደብክ ነው። የእኛን አባቶች ማለት መካነ ኢየሱስ አባቶች የእኛ አባቶች ናቸው። ለምን የትም ማለት በቃ ካሪዝማቲክ ነኝ ብላለች። አለቀ። ኦኬ ካሪዝማቲክ ማለት አባቴ ካሪዝማቲክ ማለት ምንድነው ላልከኝ፣ በመንፈስ ቅዱስ እንቅስቃሴ ማመን ማለት ነው። ምን ማለት ነው? በአዲስ ቋንቋ መናገር። ኢቭን ዘማሪ ራሱ ይሄ ቀስ ብሎ እንትን ከሚለው ወጥቶ ኢሞሽንን መጨመር አሁን አንዳንድ ቸርቾች ላይ እንደሚካሄደው ማለት ነው። ምን ማለት ነው? መንፈስ ቅዱስ ሲቆጣጠር አንዳንድ ጊዜ ኢሞሽናል ልትሆን ትችላለህ ብሎ ማሰብ፣ በቃ እንደዚህ ብሎ ብቻ ብለው ከሚለው መውጣት ማለት ነው። ኤክስትሪም የሆነውን እኔ እቀበላለሁ እንዴ ነው ወንድማቸው? አልቀበልም። አሁን በአንዳንድ ቤቶች የሚታየውን አይነት ነገር እኔ እቀበላለሁ? አልቀበልም። መንፈስ ቅዱስ የስርዓት አምላክ ነው። መንፈስ ቅዱስ ደግሞ የማለትን ብቻ ደግሞ አምላክ አይደለም። ባላንስ እንደ ባለ አእምሮ ጳውሎስ ያለውን ነገር አንደኛ ቆሮንቶስ ምዕራፍ 13 ላይ አይደለ ያለውን ነገር ሁሌ ማሰብ ያስፈልጋል። በአእምሮ ይዘምራለሁ፣ እንደገና ደግሞ በመንፈስ ይዘምራለሁ። በአእምሮ ይጸልያለሁ፣ በመንፈስ ይጸልያለሁ። መንፈሳዊ ሰው ማን ነው ካልከኝ ይሄ ነው። አገናዝቦ የሚሄድ ኦኬ፣ በደንብ አድርጎ በቃ ይዘምራል፣ ከልቡን የሚያደርገው በልሳን ይጸልያል። ግን ደግሞ አብሮ ምን ይላል? አሁን በልሳን ሲጸልይ መሰናክል ሆኖ ወይ? ስለዚህ ምን አደርጋለሁ? ይጠነቀቃል ማለት ነው። ሁሉንም መንፈሳዊ ሰው ሁሉንም እየገዛ ነው የሚሄደው በእግዚአብሔር መንፈስ ስለሚመራ ማለት ነው። በዚህ አምናለሁ። አንድ የሚያስደስተኝ ምንድን ነው ግን መካነ ኢየሱስ ካሪዝማቲክ ነች። አለቀ በቃ። ኢቨን ቴዎሎጂዋ ራሱ አሁን ሼፕ እየተደረገ ነው ማለት ነው። ቴዎሎጂዋን ራሱ ሼፕ እያደረገች ነው ማለት ነው። ያ ስትሪክት ከነበረው ወጣ እያለች አስተካከለች። ልጆቿን እየመሰለች ነው። ልጇን ሙሉ ወንጌልን፣ የልጇን መሰረተ ክርስቶስን፣ ህይወት ብርሃንን እየመሰለች ነው ማለት ቀስ እያለች። ኦኬ ያው አንድ አይደለም የሆኑት እንደዛ ማለት ነው። ልጆቻችሁ እኮ አንዳንድ ጊዜ ከኦርቶዶክስ ቤተክርስቲያን ቤተሰብ የተወለዱ ልጆች ጴንጤ ሆኑና ቤተሰቡን ጴንጤ ያደርጋሉ። አለ በቃ ከልጅ ለምን መጣ አትልም። አባቴ ሐዋርያት ሥራ ምዕራፍ 2 ላይ ከኃጢአታችሁ እንድትነጹ ተጠመቁ ታጠቡ ያለው ሰውዬ ምዕራፍ 10 ላይ ሄዶ ያንኑ እንትን ገና አፉን መክፈት በጀመረ ጊዜ ይላል ጧ አድርጎ ቆርኔሌዎስ ቤት መንፈስ ቅዱስ ሰዎቹን ወረራል አይደል? ሰዎቹን በሙሉ ምን በልሳን መናገር ጀመሩ። ምን ማለት ነው? ገና መናገር በጀመረ ጊዜ ይላል ተጠርቶ መጥቶ ቆርኔሌዎስ ቤት አንተ ለመንፈስ ቅዱስ ምን መስመር እያወጣህለት አትሄድም። መንፈስ ቅዱስ ባወጣልህ መስመር ግን ትሄዳለህ፣ ትፈሳለህ። አየህ ጴጥሮስ ገና መናገር በጀመረ ጊዜ እሱ እኮ ታሪክ ሊያመጣ ነበር። ትዝ ይላችኋል የሰበከው ስብከት እኮ ምዕራፍ 2 ጀምሮ ምዕራፍ 4 እኮ ነው ያበቃው ጴጥሮስ እኮ እናንተ የሰቀላችሁትን እርሱ ግን የሞትን ጣር አጥፍቶ ያነሳው ዳዊትማ አለ በመካከላችን እኮ ጌታ ጌታዬን ብሎ ሲል እኮ ያ ዳዊት የተናገረለት እኮ ስለ ክርስቶስ ኢየሱስ ነው። እሱ እኮ የተነሳው የዳዊት መቃብር ምናምን ብሎ ያን ሁሉ መከራ አይቶ የሚያሳምን የነበረው ሰውዬ ገና ቤቱ ገብቶ ላጥ ሲል ቆርኔሌዎስ ቤት ሰዎቹ በመንፈስ ቅዱስ ተሞልቶ በልሳን መጸለይ ጀመሩ። ከዛ ምን አለ እንዴ አለ እኛ ለዛውም የነሱ መንፈስ ቅዱስ የሚለይ ነው በነገራችን። እንደውም ምን አለ እንደውም አለ እነዚህ የወረደላቸው መንፈስ ቅዱስ እኮ እኛ በሐዋርያት ሥራ ምዕራፍ 2 ላይ ያኔ ብሎ ከዓመታት በኋላ ለነሱ የወረደውን መንፈስ ጠቅሶ እኛ የተቀበልነውን አይነት መንፈስ ተቀበሏል። ታዲያ አንተ ምንድነህ? ታዲያ አንተ ማነህ? አባዬ ዳር ያዝ ብሏል ወንድማችን። ዳር ትይዛለህ። አለቀ። ዳር ያዝ። አንተ መንፈስ ቅዱስን እንትን ልትገድብ አትችልም። መንፈስ ቅዱስ በከፈተልህ ቦይ ግን ትሄዳለህ። አልሄድም የምትል ከሆነ ዳር ትይዛለህ። መካነ ኢየሱስ ትቀጥላለች። ሉተራን ነኝ ይሄንን ያንን ህግ አምጥቼ ካላስገባው የምትል ከሆነ ትፈልጋለህ። ሄደ የሆነ ቦታ የት እንዳለች አናውቅም። ያንተ መካነ ኢየሱስ የት እንዳለች አናውቅም። እኛ ምናውቃት የኢትዮጵያ መካነ ኢየሱስ ካሪዝማቲክ የሆነችው የእኛ እናት ነች። ቀጥሎ እህቶች ሊሊ ይቀጥል። እሺ እንዴት ነህ? በጣም ደስ ብሎኛል ዛሬ ዜድዬ። በጣም በወሳኝ ሰዓት ላይ እኔ የገባኸው ከእንደገና በጣም ወሳኝ የሆነ ጥያቄ ነው የጠየቅከውና
እግዚአብሔር መልካም ነው። እንኳን ገባክ። እኛ ብዙ ጊዜ ለምን ይገባል ምናምን እንል ነበር እና ሜርሲዬም እንዳለችው በቃ እኛም ጥቅሙን አየን። እግዚአብሔር ይመስገን። እግዚአብሔር ሰው አለው እንዴት አድርጎ ነገሮችን ማስተካከል፣ የጠላትንም ሀሳብ በእግዚአብሔር እውቀት ላይ የሚነሳውን የስጋን ሀሳብ ጸጥ ማሰኘት ይችላል እና በጣም ተደስቻለሁ ስለገባ። ስትወጣ ደግሞ ቤት በከፈተ በኢየሱስም በቃ ያልኩኝ ነበር። እግዚአብሔር ይመስገን ቤትም ከፈትክ፣ ብዙ ተወያየንበት። እኔ ስለ እነዚህ ሰዎች እንግዲህ አለምዬ እንዳለችው ቅድም የወጣችው አለም ታድሶ ሰማለሁ እኔም እና ኢቨን ኦርቶዶክሳውያን ሲጠየቁ በሉትራንም እኮ አለ ይሉናል። መናገር እንኳን አልተቻለም። አስተማሪዎቻችን ሲጠይቁ ስዕል ሲባሉ በሉትራን አለ ይሉናል። ቅዱስ ቁርባን ሲባሉ በሉትራን ይላሉ። የህፃናት ጥምቀት ሲባሉ በቃ የማያመጡት ምንም መልስ በጣም አስቸጋሪ አድርገውብናል። ግን ይሄ የሴጣን ስራ ነው። ጸሎትም ያስፈልገዋል ደግሞ አስተማሪዎች በትምህርት በዲቤት እኛም ደግሞ በጸሎት እና አንድነታችንን ደግሞ በመጠበቅ እኛም ሉትራንን እያልን ፌስቡክ ምንድነው ቲክታክ አካውንታችንን አንድነታችንን በማሳየት ስማችንንም ላይክ እንደነ መሲ ምናምን አድርገን መሲ ሪል ሉትራን መካነ ኢየሱስም ነች እና እንደዛ አድርገን ማለት የጠላትን ስራ መሰባበር አለብን። እኔ እህቴ መካነ ኢየሱስ ነው ያገባችሁ። ስታገባ ልጇን ሲወልዱ እኔ አሁን አላስጠምቅም ሲያድግ አለች ማለት ነው። ምንም እሺ ነው ያሏት። ግዳጅም አይደለም የህፃናት ጥምቀት። ልክ እኛ አሁን መንፈስ ቅዱስ የልሳንን ከፈለግ ትሞላለህ ጠይቀ። እግዚአብሔር ጸጋ ነው። እግዚአብሔር ወደ ፈቅደ ፈልገ ሽተ ትሞላለህ። እና እነሱም አላስጠምቅም ስትል ችግር የለም ጸጋ ነው፣ ጸጋ ለመካፈል ነው እና ያሏት ማለት ጸጋ ይቀበላል ምንድን ነው በረከት ይቀበላል ብለው የሚያስቡት ነገር ነው እንጂ ይሄ በግድ አሁን እነዚህ መጥተው እዚህ ጋር እንደሚሉት ምናምን ነገር አይደለም። ኢቨን ድሮ እኮ ነው የምልህ በጣም የቆየ ነው ይሄ ታሪኩ። አሁን ደግሞ አስበው ያለበት ደረጃ ማለት ነው ወደ ፔኔኮስታልን ናቸው፣ ካሪዝማቲክ ናቸው እና ይሄ የእንትን ስራ ነው። እኔ ዲፕሊ ፖለቲክስም ይመስለኛል በጣም ይሄ ላይክ ሙዋ ተዋህዶ እንደሚሉት እዚህም ጋር ሰምቲንግ እንደሚሸተኝ ነገር አለ። ግን እግዚአብሔር መለወጥ ይችላል ነገሮችን። ለእግዚአብሔር እንሰጣለን፣ እንጸልያለን። ተባረክ። በጣም ነው የምንወድ የምናከብር። ጌታ ይባርክ። እኔም እንደዛ ብሩካን ናችሁ ሁላችሁ። ጌታ ይባርካቸው፣ ጌታ ይባርካቸው። ቴንኪው እህት አለም። አሁን እኛ ይህንን ነው እንደውም አሁን እኔ ቆይ ከቻልኩኝ ይቺ እንትኔን ካሪዝማቲክ ሉተራን ብዬ እጽፋለሁ። ካሪዝማቲክ ሉተራን ለወንድሞች ማስተላልፎልኝ። ካሪዝማቲክ ሉተራን የኢትዮጵያዊ ሉተራን ብቻ አይደለች፣ ካሪዝማቲክ ሉተራን ነች። አሁን ኤፊንም ነግረዋለሁ፣ ሌሎችም ጌርሳሚ ከታች ካለ ስማችንን ያኛውን እናጠፋና ካሪዝማቲክ ሉተራን እያልን እንጽፋለን። ማለት ካሪዝማቲኩ ወሳኝ ነው። በቃ የሉበትም ማለት ነው። አለቀ በቃ። ይሄኛው ያኛው ዊንግ ተመቷል ማለት አለቀ በቃ። ስለዚህ የኢትዮጵያ ኤኒንትን ሲያነሱ ኢቭን የሆነ ቦታ እንኳን ሲገባ የሆነ ነገር ሲያነሱ አይ የኢትዮጵያን አይወክልም ይሄ የኢትዮጵያው ካሪዝማቲክ ሉተራን ነች። አለቀ በቃ አለቀ። ከዛሬ ጀምሮ እንዲሁም አልቋል። ዲቤት ራሱ የለም ከዚህ በኋላ ከነሱ ጋር አለቀ። ከፈለጉ የዓለም ሌላኛውን ሉተራን የሚፈልጉበትን ሲያገኟት ያችን ፈልጎ ሲያገኟት ከመካነ ኢየሱስ ጋር ከኢትዮጵያ ጋር ዲቤት እናስገባቸዋለን። ምክንያቱም እሷ እኛንም ስለምትወክር ማለት ነው። አለቀ በቃ። እንደዛ ነው የምናደርገው። ጌታ ኢየሱስ ባርካችሁ። በጣም ትልቅ ፖይንት ያነሳሽው ቲጂ የቀጥይ ሰላም ላንተ ይሁን። ወደ ዜድዬ እንዴት ነህ? ጌታ ኢየሱስ ይባረክ። ብዙ ጊዜ አንተ በምታደርጋቸው ነገሮች በጣም እደሰታለሁኝ። በጣም የተባረክ የተወደድክ ወንድም ነህ። ሰሞኑን እንኳን በሚወራ ነገሮች በጣም የሄድክበት ያለህ መንገድ ሳየው በጣም በቃ ሙኮራብህ ወንድሜ ነህ። ጌታ ኢየሱስ ይባርክ ይጨምርልህ ከዚህም የበለጠ እና
በቲክቶኩና በመሬቱ ያሉትን ሉተራን እናውቃለን። ምክንያቱም የቲክቶኩና የመሬቷን በደንብ አድርገን ነው የምናውቀው። ምክንያቱም መካነ ኢየሱስ ሁላችን እኔ ሙሉ ወንጌል ነኝ። በሙሉ ወንጌል ውስጥ ስገለገል ወይም ደግሞ እዛ ህብረት ሳደርግ ከመካነ ኢየሱስ ጋር በጣም የሆነ ቅርበት አለን። በጣም አብረን ነው ብዙ ነገር የምንካፈለው። የሙሉ ወንጌል ፓስተሮቻችን ሄዶ እዛ ያገለግላሉ። ኮንፈረንስ አብረን እንካፈላለን። ብዙ ነገር እኔ የህፃን ልጅ ጥምቀት ምናምን ይሄ የሚወራ ነገር ሁሉ ለእኔ አዲስ ነው፣ እንግዳ ነው። በዚህ በቲክቶክ ላይ ነው እኔ ዘንድሮን የማየው። እነዚህ ከመጡ በኋላ ነው ይህንን እየሰማሁ ያለሁት እንጂ የህፃን ልጅ ጥምቀትም በሚባል የሚገርም ዜድዬ በቀደምታ አንድ ጓደኛ የነበረች በመካነ ኢየሱስ ህብረት ናት እና ገርሞኝ በቃ በሚወራው ነገር ልጅሽን አጥምቀሻል እንዴ ምናምን። አዎ በስንት ቀን ስላት እንዲህ በ8 ነው በ9 ቀን ምናምን እና እንዴት ነው ማለት የሆነ እንደ ኦርቶዶክሱ ግዴታ ሆኖ ነው ወይ ካልተጠመቁ ተብላችሁ ነው ወይ የምትወስዳችሁ የምትጠምቁት? በፍጹም ነው ያለችኝ። እኔ ፈልጌ ነው ሄጄ እንዴት ነው ጴንጤቆስጣሎች ሄደን አሁን ህፃናቶችን እንዳገኘን ሄደን እናጸልያለን፣ በቸርቹ ይጸለይላቸዋል እንደዛ እንጂ ምንም የፈለገ ሰው ነው ሄዶ የሚያስጠምቀው። እንግዲህ ከትናንትና ወዲህ በቀደታ ያናገረችኝ ይሄንን ማለት ነው። እና እዚህ ጋር በቲክቶኩ ሉተራን የምንሰማው ሌላ፣ በመሬቱ ደግሞ ሌላ። ጴንጤቆስጣልና የመሬቷን ሉተራን በፍጹም እኛ አንለየውም። በፍጹም አንድ ነን። አንድ እንዳልሆንን ራሱ የሚታወቀው በዚህ በቲክቶክ ላይ የምናያሉ ሉተራኖች እንዴት ነው ጴንጤቆስጣልን ስሟን ለማጠልሸት የሚፈልጉት ናቸው። በቀደም ሰዓት ዘድዬ የሚገርም ሀና እንትናን አስገብታ አቤላ አቡናን አስገብታ በሰሞኑ ላይ በሚወራ ወሬ ስታስቀጠቅጠን ነበረ። በአቤላ አቡና ማለት ነው። እሷ አትወክልም ማለት ነው። ሉተራንን አትወክልም። ብትወክል ኑሮ ጴንጤቆስጣልን እንዲህ ለማሰደብ አትፈልግም ነበረ። የትኛውም ሉተራን ጴንጤቆስጣልን እዚሽ ጋር አንድ ነገር ብቻ ልበልሽ። ይኸውልሽ በነገራችን ላይ አሁን እኮ ቅድም ስናወራ የነበረው እኔን የሚያስወረደኝ ወንድማችን እኮ ኢንፌሪዮሪቲ ስፒሪት ነው። ተጎድቻለሁ፣ ተጎድታለች፣ መካኒስ ተጎድታለች ከሚል ነው የመጣው። እኔ ወንድማችን አቤልን በጣም ሪስፔክት ከሚያደርጉ ሰዎች አንዱ ነኝ። ወንድማችን ነው። ብዙ ነገር በውስጥ በኩል የምንመካከር ነኝ። ይመክረዋለሁ። አንዳንድ ነገሮችንም ጥያቄም ካለው በእኔ ላይ ጥያቄ እንዲያቀርብ እናደርጋለሁ። ከዚህ በፊት በወንድሞች መካከል በተፈጠረውም ችግር እኔ መካከል ገብቼ አንዳንድ ነገሮችን ለማስተካከል ሙከራ አድርጌያለሁ። ሪስፔክትፉል ነው። በጣም ሪስፔክትፉል የሆነ ወንድም ነው። አንዳንድ ነገሮችን የሚሄድባቸውን ነገሮች ያው ቅድም እንዳልኩት አንዳንድ ጊዜ እኔ የማልሄድባቸው ሊሄድ ይችላል። እኔ በማልናገራቸው ቶኖች ሊናገር ይችላል ምናምን ማለት ግን ደግሞ ያኛው ቤት አሁን ያነሳሻት እህት በጣም ከፍተኛ የመመረዝ አቅም ያላት እህት ነች። የመመረዝ አቅም ያላት ነች። ስለዚህ አንዳንድ ነገሮች ለምሳሌ አሁን ይኸውልሽ ልል ያሰብኩት በደንብ ስሚኝ። እዛ ሄዶ የሆነ ሰው የሆነ ነገር ስላደረገ ያንን ሰው አብረን እንትን ማድረግ ሳይሆን ያንን ሰው ገንዘብ ከማድረግ አንጻር እንስራ። ተረድተሽኛል ሀሳቤ አይደል? በቃ ላቁም። ተረዳው ዜድዬ ወንድሜ ተረድቻለሁኝ። እኔ እንዴት ነው ያቺ ሴት ጴንጤቆስጣልና ሉተራንን አትወስንም ያልኩት? መቼም አሁን ሉተራኖች ቢሰደቡ ዜድ ብዙ ጊዜ ዜድ እነ ኤፋ በጣም እንደምትከራከሩ ለሉተራኑ በጣም እንደምትቆሙ ነው ማቃችሁ ማለት ነው። እሷ ግን እንዴት ነው ሰሞኑን በሚወራ ጴንጤቆስጣሉ ግብረ ሰዶምን እንደዛ ነገር አድርጋ ስታስወራና የሆነ አንድ ሰውን አስገብታ ከአቤል ጋር በጣም አዘንኩኝ። ለምንድን ነው እንደዚህ የምታደርጊው ብዬ ስጽፍለት ወዲያው ነው የቦለከችኝ ማለት ነው። ለምንድን ነው አንቺ ተወኪ ያለሽ ወይ ሉተራንን የምትወኪ አይደለሽም? ብትወኪ ኑሮ እንዲህ ጴንጤቆስጣል ልታሰድቢ አትፈልጊም ነበር ስላት ቦለከችኝ። እና በፍጹም አንድ አይደሉም። ምንድነው አሁን እነሱ አላማቸው
ወንድሞች ዲቤትን እንዳይሰሩ ወንጌል እንዳይሰራ ከኦርቶዶክሶቹ ጋር ነው። ብዙ ጊዜ ሀናን ማያት ከቄስ ደበኩሉ ጋር ናት። የሕፃን ጥምቀት ለድነት አይደለም፣ የጌታ እራት አማናዊ አይደለም በሚል ብዙ ጊዜ ወንድሞች ወንጌልን ይሰራሉ። ያ ነገር እንዲሸፈን ነው አሁን ነገር በቃ ያ ወንጌል እንዳይሰራ እነሱ ከመጡ በኋላ ብዙ ጊዜ ዘድያ አይተህ ከሆነ ወንጌል እየተሰራ አይደለም። ብዙ ዲቤቶችም እየተገባ አይደለም። በቃ ምንድነው የሚሉት ኦርቶዶክሶች ሄዳችሁ እንኳን ከኦርቶዶክሶች ጋር ስታወሩት ሂዱና የራሳችሁን ቤት እንዲያድርጉ ሂዱና የራሳችሁን ፍቱ፣ ለራሳችሁ ስንት ቦታ ተቆራጣችኋል፣ ምን ብላችኋል፣ በዚህ አይነት እናንተ ሉተራኖች ናችሁ፣ የሉተራን ሽንት ቤት ናችሁ። እንደዚህ አይነት ነገር ነው የተጀመረ እነሱ ከመጡ በኋላ እንጂ በፊት ወንጌል ይሰራ ነበረ፣ ሰዎች ይድኑ ነበር። አሁን እነሱ ይህንን ነገር እያካሄዱ ሰው እንዳይድን ወንጌል እንዳይሰራ በኦርቶዶክስ በኩል ያለውን ነገር እውነታዊ ለማድረግ የሕፃን ጥምቀትም እውነታዊ ለማድረግ የጌታ እራትም አማናዊ ለማድረግ ያ ነገር ለማድረግ ነው የሚጋጋጡት። ብዙ ጊዜ ሉተራን አሁን ከወንድሞች ጋር አይወያዩም፣ ከኦርቶዶክስ ጋር ነው የሚውሉት። ለምን ይመስላችኋል? ይሄ የእነሱን የሆነ ደካማ ጎናቸው ለመሸፈን ነው። ከነሱ ጋር ለእነሱ ነው የተቀጠሩት ብዬ ነው። ቲጂዬ አሁን እኮ የቅድሙ ስህተት በቃ አሁን እኮ እኛ እኮ ስህተታችን አውቀናል እኮ ቲጂ። አሁን እኮ ከዛሬ ጀምሮ እኮ ስህተታችን እኮ ቅድም ይቅርታ ጠየቅኩኝ እኮ ይቅርታው ወንድሞቼን አንቺን ሁላችንን በማካተት ይቅርታ ጠይቄያለሁ። ምን የሚል ይቅርታ ነው የጠየቁት? የኢትዮጵያ መካነ ኢየሱስ ላይ እኛ እነዚህ ሰዎች መጥተው ገና ወደዚህ ፕላትፎርም መጥተው ይህንን ያልተገባ ንግግር ሲያደርጉና ምናምን ሲያደርጉ እውነትም እነዚህ መካነ ኢየሱስ ሰዎች ይሆኑ እንዴ ብለን ታስታውሻለሽ አይደል? ባለፈው የዛሬ 3 4 5 ወር አካባቢ ማለት ነው። ኦኬ እነዚህ መካነ ኢየሱስ ሲሆኑ እንዴ የእውነትም የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ አባላት ናቸው እንዴ ብለን ስላላወቅናቸው መሰሉንና ደነገጥንና አንዳንዶችም አላግባብ የሆነ ንግግር ተናገርን። ገብቶሻል? መስሎን ማለት ነው። አሁን ግን ጌታ እድል ሰጠንና ውስጣቸውን ቀስ እያልን አንዳንድ ነገሮች እያወቅን ምናምን ስንሄድ ኢቨን እርስ በርሳቸው የማይስማሙ ናቸው። አንደኛዋ እኔ ሉተራን ነኝ የምትል ልጅ፣ አንደኛዋ እና የኢትዮጵያ ባለችው ወንጌላዊ ቤተክርስቲያን አልቀበልም የምትል ነች፣ በጣም ብዙ ስህተት አለባት የምትል ልጅ፣ አንዱ ደግሞ እዛ ውስጥ ነኝ ብሎ ማለት ነው የኢትዮጵያ ባለችው ወንጌላዊ ቤተክርስቲያን አባል ነኝ ብሎ ትርፎ ነው የገባ፣ ባጃጅ ውስጥ ትርፎ ነው የገባ ነው። ገብቶሻል? ገና ግራ የገባው ማለት ነው። ትርፎ ነው የገባ ነው። ስለዚህ ምን ነው እሱንም ለማዳን ነው የምንሰራው። እነዛኞቹም አሁን ሉተራን ብለሽ ስትይ አየሽ፣ እኛንን የተሳሳት ነው። እነሱ ይዘው ነው የመጡት አጀንዳውን፣ እኛ ተሳስተን እውነትም የኢትዮጵያ መካነ ኢየሱስ አባላት መስለውን ነው የደነገጥ ነው። አይደሉም። አየሽ፣ አይደሉም። አሁን ምንድነው ለእኛ እርግጠኛ የሆነው ምንድነው የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ካሪዝማቲክ ዜድዬ ገብቶኛል። ተባረክ። አሁን እኮ ወደ አንድ መስመር ይዘናል። የኢትዮጵያ ሉተራንን እንደማይወስኑ ሌላውን ይፈልጉ፣ በሚኖሩበት ሀገር ፈልጎ እነሱን ለማግኘት ይሞክሩ። እኛ አንድ ነን፣ እኛን ሊወክሉን አይችሉ። አንድ ነን። ከዚህ በኋላ እኛ ስንል እንደዚህ ነው የምንለው የኢትዮጵያ መካነ ኢየሱስ የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ካሪዝማቲክ ስለሆነች እነዚህኞቹ ስለማይቀበሏት አይመለከቷት። አይመለከቷት። ማን ነው የሚመለከተው? ካሪዝማቲክ የሆንኩት እኔ ነው የሚመለከተኝ። እኔ መልሳለሁ በቃ። ስለዚህ አንቺ ከዚህ በኋላ አሁን ሉተራን የሚለውን ስናስብ መካነ ኢየሱስን እንዳናስብ ነው አሁን እኔም እየጠየኩሽ ያለሁት። እንዳናስብ በቃ። ከዚህ በኋላ ሉተራን የሚለው ከአይምሯችን ውስጥ ይወጣል። የትኛው ሉተራን ነው? እዚህ ያሉት ባጃጅ የማይሞሉት ይፈልጉ፣ የራሳቸው ሉተራን ይፈልጉ፣ የራሳቸው መካነ ኢየሱስ ይፈልጉ። የኢትዮጵያ መካነ ኢየሱስ ግን የትኛዋ ከተባለ ወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ ነች፣ ከእኔ ጋር አንድ ነች። ሃሌሉያ። አለቀ። ተዘጋ። አሜን። አሁንማ ተዘግቷል እኮ እና ተባረክ ዜድዬ። ይሄ ትጋትህና ይሄ ቅናትህ በኢየሱስ ከአንተ አይወሰድ። በርታ። ተባርከሃል ዜድዬ። ደግሞ ዜድዬ የምትለቃቸው ነገሮች ማለት ነው ኮመንት ለመስጠት ስል እንትን አይደለም፣ አልችልም። ለምን እንደሆነ አላውቅም። የሆነ ጊዜ አይገርምሽም? እንደዛ ብሎኝ እኮ አስተካከልኩኝ። አሁንም ምን እንደሚሻለኝ አላውቅም። የሆነ ሰው ብሎኝ እንደዛ ሜቢ ቆይ እስኪ እንትን ይሆን እንዴ? እኔ ፎሎ ነው ማድረግ የምችለው እንጂ ፎሎ አድርገሽኛል አይደል? እስቲ ቼክ አድርገኝ። እኔ እንጃ
እኔ አረኩሽ አሁን ዝም ብዬ አንቺ ማርጊኝና ከዛ በኋላ አይ ቲንክ እንግዲህ የእሱ ሪስትሪክሽን ካለው አላውቅም። ብዙ ሰዎች ብለው በውስጥ አድርገውኝ ሰሞኑን ሳስተካክል ነበር። ጌታ ኢየሱስ ይባርክሽ። እሺ ዜድዬ ተባረክ። ጌታ ኢየሱስ ይባርክ። ጊዜንና ሰዓትን ሰጥተክ ብዙ ጥረትን ብዙ ነገሮችን ስለምታደርግ እናመሰግናለን። በአንተ ላይ የሚሰራ ክርስቶስ ይባረክ። ተባረክ። እሺ አሜን። ጌታ ኢየሱስ ይባርክ። አንድ አንቺ እየወረድሽ እህቶችን ወንድሞችን ልጠይቅ ከታች ሀና እህታና እንትኑን የዛን ቀን እንዴት እንዳልቀዳሁት አላውቅም። እንትን የሚለውን እኔም ሉተራን ነኝ መካነ ኢየሱስ አትወክለኝም ተሳስታለች ያለችውን ላኩልኝ፣ ካላችሁ ላኩልኝ ፕሊዝ። ሰምቻታለሁ እኮ ግን በቃ ስላልተዘጋጀሁ አልቀዳኋትም። ስለዚህ የማያገባትን ነው የወከለችው። የማያገባትን የኢትዮጵያ ያለችውን መካነ ኢየሱስ ነው የማያገባትን ነው። ከስርም ቅድም እያለች ነበረ አንቀበልም ስትል ነበር ከስር ማለት በጽሁፍ ማለት ነው። ስለዚህ እሱን ልፈልጋችሁ ላኩልኝ በውስጥ በኩል። ያኛው አዎ ካሪዝማቲክ ነች፣ እኔ የኢትዮጵያማ ተበርዛለች እሷ አያገባኝም ብሏል ዋናው አስጀማሪውም። ስለዚህ ቀስ ቀስ እያሉ ይሄዱ። ይሄኛው ትርፎ ነው የገባ ወንድማችን ይመለሳል። እኔ የምወደው ወንድሜ ነው። ትርፎ ነው የገባ ባጃጁ ላይ እንትኑ ላይ ተጠጋግተውለት የገባው ይወርዳል። እሱ ተባረኩ። ባይ ባይ እናንተ ተባረኩ። ባይ ባይ እናንተ ተባረኩ። ባይ ባይ